አንድ ነገር ብቻ ግን ለአንተ እድል ስጥ፣ ስለሚቆረቆረኝ ስለሚከነከነኝ። ከዚህ ቀደም ኦርቶዶክስ ነበርኩ፣ ከዛ ፕሮቴስታንት ሆንኩ ብለናል። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ብለህ አምነህ ነው ፕሮቴስታንት የሆንከው? ሶፊ ማብራሪያ ልጠይቅ። አንድ ተናግ መጽሐፍ ቤተክርስቲያንን የሰራችው ቤተክርስቲያን ነች፣ መጽሐፍ ቅዱስን የሰራችው እንጂ በመጽሐፍ ቅዱስ አይደለም ቤተክርስቲያንን የሰራት ብለሃልና፣ መጽሐፍ ቅዱስ የእግዚአብሔር እስትንፋስ ነው፣ በመንፈስ ቅዱስ ምሪት የተጻፈ ነው። የመጨረሻ ባለስልጣን ከቤተክርስቲያን በላይ ስልጣን ያለው መጽሐፍ ቅዱስ እንደሆነ ነው እኔም ማምነው። ስለዚህ ግን አሁን አንተ ስትናገር ምናልባት ሶሪ ሚስ አንደርስታንድ አድርጌ ከሆነ ፈለገ አንተ ስትናገር ግን ከመጽሐፍ ቅዱስ በላይ ስልጣን ያላት ቤተክርስቲያን እንደሆነች አድርገህ ስህተት አድርገህ ተቀበለው። ነገር ሲነገረን 2 ደቂቃ ወሰደና ያው ስላሴ ማለት አብ ወልድ መንፈስ ቅዱስ እንደሆኑና በአካል 3 እንደሆኑ ደግሞ በመለኮት አንድ እንደሆኑ አምናለሁ። አይ ኦፍኮርስ ማመንህን ተረዳው። ግን መጽሐፍ ቅዱስን አንብበህ የተረዳኸው የፕሮቴስታንቱ ትምህርተ ስላሴ ምንድን ነው? ያው የትምህርት ሁሉ በላጩ ትምህርተ ስላሴ ስለሆነ ነው ከዛ የጀመርኩት። እና ምንድን ተረዳህ? 2 ደቂቃ ወሰድና አስረዳን በደንብ መጽሐፍ ቅዱስን መሰረት መጽሐፍ ቅዱስ እየጠቀስኩ ላስረዳ። ማውጣት እኮ ችግር የለው። አትጥቀስ። እሺ አትጥቀስ፣ ጥቅስ አትጥቀስ። እና የተረዳኸውን ነገር ንገረን ስለ ትምህርተ ስላሴ። ቅድም ካልኩ ውጭ ሊላለ ምንም ያልከን ነገር የለም እኮ። አብ ወልድ መንፈስ ቅዱስ በአካል 3 በመለኮት አንድ እንደሆኑ አምናለሁ ነው ያልከን። ምን ብለህ ታምናለህ ብዬ ደግሞ አይደለም የጠየቁ። መጽሐፍ ቅዱስን አንብበህ የተረዳኸውን ስለ ትምህርተ ስላሴ የተረዳኸውን ትምህርት አስተምህሮ 2 ደቂቃ ወሰድና በደንብ አብራርተህ ንገረን፣ አስረዳን፣ እንሰማለን። ስላሴ ማለት ሰለስት ከሚለው የግዕዝ ቋንቋ የመጣ ሲሆን ምን ከሚለው በአንድነቱ ሶስትነት ሰልስት ከሚለው ሰልስት አይደለም። እኔ ብዙ ግዕዝ አልችልም። ሰልስት እሺ፣ ምናልባት የሚያውቁ ሰዎች እንግዲህ ሀሳብ ይሰጡበታል። እኔ ብዙ ግዕዝ አልችልም። እየሰማን ነው። ስፔሻሊ ፕሮቴስታንት የሆናችሁ እህቶች ወንድሞች፣ እናንተ ማወቅ ያለባችሁን ነገር ማሳወቅ ስለምንፈልግ ነው። ወይም ደግሞ እናንተ አውቀነዋል ያላችሁት ነገር ስህተት እንደሆነ ለማሳየት እንጂ የእናንተን እውቀት ትከሻ ለትከሻ ለመለካካት አይደለም። ስለዚህ በቻላችሁት አቅም ባትወጡ ጥሩ። ነገሩ ሊያስደነግጣችሁ ይችላል። ከዚህ በፊት ሰምታችሁት ላታውቁት ትችላላችሁ። ምናምን ነገር ሊያስጨንቃችሁ ይችላል። ግን እኛ በፍቅር ስለሆነ የምናወራችሁ ታይሙን ተጠቅማችሁ ከኛ ጋር ብታወሩ ጥሩ ነው የኔ ተወዳጆች። እሺ፣ ሌሎች ፕሮቴስታንት እህት ወንድሞች እድል እየሰጠን እናወራለን። እንግዲህ ጌታ ይርዳን። ሁላችሁም በደንብ ወንድማችን ዮናስ ከስራ ይቻለው እና ኢንቫይት ልኬልሃለሁ እና አክሴፕት በልና ና እንደገና ግባ። እሺ፣ ነገሮች ላይ መፍራት የለብህም። እሺ፣ ማንን በል ወንድማችን ነው የገባኸው? ብሩክ እባላለሁ ከአፋር። እሺ፣ ከየት ቤተ እምነት ነው የመጣኸው ብሩክ? እኔ ፕሮቴስታንት ነኝ። ኦኬ፣ ፕሮቴስታንት የትኛው ቤተ እምነት? ተልእኮ ለትውልድ። ተልእኮ ለትውልድ። እሺ፣ የቤተክርስቲያኒቱ መስራች ማን ነው?
ሐዋርያው ዘላለም ጌታቸው አፖስትል። ኦኬ ዘላለም በአንድ ወቅት ስለ ክርስቶስ ያስተማረውን ትምህርት አድምጠህ ታውቃለህ? ብሩክ ክርስቶስ ኢየሱስ ሰይጣኗል የሚል ያንን ትምህርቱን ተመልክተኸዋል ብሩክ? አይ አላየሁትም። አላየኸውም? ሐዋርያው ዘላለም ክርስቶስ ሰይጣኗል ስለሚለው ትምህርትም የተናገረው ነገር ሳትረዳ ነው። ተልእኮ ለትውልድ አማኝ እንኳ በነገራችን ላይ ተልእኮ ለትውልድ አማኝ ከመሆን በፊት የምን እምነት ተከታይ ነው? የትኛው ፕሮቴስታንት ቸርች ውስጥ ነበርክ? ምክንያቱም ተልእኮ ለትውልድ ማለት አንተ በእድሜ ትበልጧለህ። ቅርብ ጊዜ ክሬት የተደረገ ቤተ እምነት ነው እና ተልእኮ ለትውልድ ውስጥ ከመግባት በፊት የትኛው የፕሮቴስታንት ቸርች ውስጥ ነበርክ? ሙሉ ወንጌል። እሺ ከሙሉ ወንጌል ወደ ተልእኮ ለትውልድ ነው የተዘዋወርሽው። እሺ ከሙሉ ወንጌል ወደ ተልእኮ ለትውልድ ስትገባ የትኞቹን የሙሉ ወንጌል ትምህርቶችን ተቃውመ ነው ወደ ተልእኮ ለትውልድ የገባው? እንትና ኢየሱስ ክርስቶስ ከማርያም ስጋ ነስቷል በሚለው ከማርያም ስጋ አልነሳም ብላችሁ ታምናላችሁ? ይሄ ትምህርት የሙሉ ወንጌሎች ፕሮቴስታንት እያለ ሙሉ ወንጌል ውስጥ ያሉ ሰዎች ሲያስተምሩ ሰማና ተልእኮ ለትውልድ ነው። በእርግጥ ሙሉ ወንጌል ውስጥ ያሉ አንዳንድ ሰዎችም ከማርያም ስጋን አልነሳም ብለው አስተምረው ያውቃሉ። ይሄ ትምህርት ቆርቆሮ ከሆነ ተልእኮ ለትውልድ መሄድ አልነበረበት። ምክንያቱም እዛው ቸርች ውስጥ ከማርያም ስጋን አልነሳም ብለው አስተምረው ስለሚያውቁ። እሺ ከማርያም መጽሐፍ ቅዱስ ላይ የተቀመጠ ነገር የለም። እንደዚህ ነስቷል አልነሳ የሚል ነገር የተቀመጠ የለምና እኛ ስንማር ደግሞ ኃጢአት ያው በዘር የሚመጣ ነገር ስለሆነ ኢየሱስ ክርስቶስ ከማርያም ስጋ ከነሳ ኃጢአት አለበት ማለት ነው። እስቲ አንድ የመጽሐፍ ቅዱስ ማስረጃ ስጠን። ሐዋርያው ዘላለም እናንተን እንዲህ ብሎ ሲያስተምራችሁ የሰጠውን አንድ የመጽሐፍ ቅዱስ ማስረጃ ስጠን እስቲ። ክርስቶስ ከማርያም ስጋን እንዳልነሳ የሚናገር አንድ የመጽሐፍ ቅዱስ ማስረጃ። ከዛ በፊት አንድ ጥያቄ ልጠይቅ፣ ይቅርታ። ክርስቶስ ስንት ልደታት አሉት ብላችሁ ታምናላችሁ? ስንት ልደት አለው ክርስቶስ? ልደት አንድ ነው የተወለደበት። ኦኬ የትኛው ነው ልደቱ? ገና በዓል አሁን ያከበርነው በዓል የሱ ልደቱ ነው የተወለደበት። ኦኬ ክርስቶስ አንድ ልደት ነው ያለው። እሱም ደግሞ አሁን ያከበራችሁት አይደል? እኔ አሁን እንደዚህ ዲፕ እንትን አለለም፣ ግን እስከማውቀው ድረስ ለምሳሌ እንዳልኩ ስጋ ኃጢአት በዘር አይደለም። እኔ እንጃ እንደዛ የመጽሐፍ ቅዱስ ሐሳብ እኔም ተመልክቼ አላውቅም። ኃጢአት በዘር ነው ወደሚለው ማሰብ እንመጣለን። ከዛ በፊት ግን ክርስቶስ ከእመቤታችን ከቅድስት ድንግል ማርያም ስጋን አልነሳም የሚል ትምህርት የትኛው የመጽሐፍ ቅዱስ ሐሳቡን ሲያብራራ የተመለከታችሁት? የትኛውን የመጽሐፍ ቅዱስ ማስረጃ ሰጡክ ላንተ? ነሳም አነሳም አይልም፣ ግን ያው በእንትኑ ነው። አሁን ለምሳሌ ኃጢአት ተረግመናል፣ እኛ በዘራችን ተረግመናል አይደለም? እሱ ደግሞ በስጋ ፍቃድ አይደለም፣ ወይ በስጋ ፍቃድ ወይ በሰው ፍቃድ አይደለም የተወለደው አይደለ? በሰው ፍቃድ አይደለም የተወለደው። በሰው ፍቃድ እስካልተወለደ ድረስ እኛ ደግሞ ከዘር ከአባታችን ከአዳም በነበርነው በተረገምነው እርግማን ኃጢአት አለብን። የሰው ልጅ ሁሉ ሲዋረድ የመጣ ኃጢአት አለብን። ማርያምም ድረስ ነበረ። እሱ ስጋ ከነሳ ከሷ እኛ እንዴት በሱ ደም ልንድን እንችላለን? እሺ ለመለኮት ስጋ አለው ብሩክ? ለመለኮት ስጋ አለው ብላችሁ ታምናላችሁ? በሰውነቱ ስጋ አለው እንዴ? ፍጹም ሰው ፍጹም አምላክ። ቆይ አሁን መለኮት በመለኮትነቱ ስጋ እንዳለው የሚናገር የመጽሐፍ ቅዱስ ማስረጃ ውስጥ አሁን ምንድነው መሰለ ብሩክ፣ እኛና እናንተ ስናወራ አንድ መጠንቀቅ ያለበት ነገር ምንድነው? ለምሳሌ እኔ አሁን ኦርቶዶክሳዊ ለሆኑ ሰዎች አንድ ነገር ሳስረዳ ምናልባት ጥቅስ መጥቀስ ላይ ያስፈልገኝ ይችላል። ጥቅስ ሳልጠቅስ የሆኑ ነገሮችን ብናገር ኦርቶዶክስ የሆኑ ሰዎች አሜን ብለው ሊቀበሉት ይችላሉ። ምክንያቱም ኦርቶዶክሳዊ የሆነ ማይንድ ሴት ስላለ፣ ኦርቶዶክሳዊ የሆነ አረዳድ ስላለ ማለት ነው። ያው እኔም ያልኩትን እነሱም የሚሰሙትን ነገር እንግባባለን ነው ባጭሩ። አንተም
የሌላ ቤተ እምነት ተከታይ ነህ። ስለዚህ ልክ ከኛ ጋር ስታወራ ነገሮችን ማውራት ያለብህ በመጽሐፍ ቅዱሳዊ ማስረጃ ነው። ኦኬ፣ በመጽሐፍ ውስጥ ማስረጃ። ስለዚህ ለመለኮት ስጋ አለው የሚልን ሐሳብ ኮንሰፕቱን ከየትኛው የመጽሐፍ ቅዱስ ማስረጃ ላይ ነው ያገኘው? እሱን ፕሊስ ግለጥና አሳየን። መጽሐፍ ቅዱስ እኔ እኮ እንዳልኩ ማለት ነው ፈለግ ማለት እንትን እንደዚህ ማስረጃ አሁን ለምሳሌ አይ ከዚህ በፊት አንተና ኤርሚ ምናምን ስታወሩ የነበሩበትን ነገር ምናምን አይ ነበረ ማለት ነው አይቻለሁ። አሁን ለምሳሌ እሱ እንደዚህ አሁን አንተ እንዳልከው ኦርቶዶክስ እኛ ስናወራ እንግባባለን ስትላቸው ያው እነሱም በሰሙት ነገር ነው እንጂ መጽሐፍ ቅዱሳዊ ነገር በጠይቃቸው የኦርቶዶክስ ቤተ እምነት ልጆችም ሆኖ ማያውቁ አሉ አይደለም። እንደዚህ እኛ አሁን ቆይ አንድ ነገር ምን አለ መሰለ ግልጽ መሆን ያለበት አሁን ሁሉም ኦርቶዶክሳዊ መጽሐፍ ቅዱስ አወቀ አላወቀ አሁን ለአንተም ለሌሎች ወንድሞችም ምንም የሚጨምረው ምንም የሚቀንሰው ነገር የለም ብሩክ። አሁን እዚህ ጋር አንተ ስለሚነሱ ሀሳቦች ግን ዲፌንድ ማድረግ ይችላለሁ፣ እንደዚህ አይነት ሀሳቦችን መልስ መስጠት ይችላለሁ ብለህ ስትገባ ግን ቢያንስ አንድ መጽሐፍ ቅዱስ መሰረት ሊኖር ይገባል። አሁን እኔ እንዴት ነው መሰለ ለምሳሌ እኔ አሁን ሁሉን አዋቂ አይደለሁም እና አሁን ብሩክ እዚህ ጋር መጽሐፍ ቅዱስን ያውቃል ወይስ አያውቅም? እኔ ዝም ብዬ ጠንቋይ ቀላቢ ስላልሆንኩኝ አንተ ገና ከመግባት አይ ብሩክ አንተ ብዙ ስለማታውቅ እታች ወረድና ከአንተ የተሻሉ ፕሮቴስታንቶች መጥተው ያወሩ ማለት አልችልም። ነገሮች ላይ አንተ ራስህን ሪፕሬዘንት አድርገህ የተገኘው። ስለዚህ አይ ብዙ የመጽሐፍ ቅዱስ እውቀት የለኝም ምትለን ከሆነ ችግር የለውም፣ ሌሎች ሀሳቦችን እናወራለን። አይ እውቀቱ አለኝም ማስታወስ እንትን ነው። ለምሳሌ ከተማርነው ለምሳሌ በተማርነው አይነት እንደዚህ ማስታወሱ አለ እንማራለን። እንደዚህ ትምህርቶች ምናምን አሉ፣ እሱን እንማራለን። እኔም አነባለሁ እኮ መጽሐፍ ቅዱስ ግን ጥቅሱን እንደዚህ አሁን እናንተ ፈልጌ እንትና ማቴዎስ ወንጌል ቁጥር እንደዚህ ብዬ ብሩክ አሁን ቆይ ችግር የለውም ይኸውልህ በቃ ይሄን ሀሳብ ችግር የለውም። ምን እናደርጋለን መሰለ እኔን ፎሎ አድርገኝ እና በውስጥ መልእክት ጻፍልኝ። ባጭሩ ያለህበት አካሄድ ፍጹም ስህተት ነው። በወንድምነት ልልህ የምፈልገው ስለ ተልእኮ ለትውልድ ብዙ መረጃው የሌላችሁ እህት ወንድሞች፣ ተልእኮ ለትውልድ ውስጥ ያለው የቤተክርስቲያኒቱ መስራች ሐዋርያው ዘላለም 3 የተለያዩ ቪዲዮዎች አሉት። አንደኛው ቪዲዮ ክርስቶስ ኢየሱስ ሰይጥኗል ብሎ አስተምሯል። አሁን ይህን ትምህርት ኢቭን የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት ማለትም ሌሎች ፕሮቴስታንት ተብለው የሚጠሩ ቤተ እምነቶች አውግዘውታል። ይህን ትምህርት አይ ቲንክ 2017 ላይ ይመስለኛል በባለፈው ዓመት መግለጫ አውጥተው እንዲህ አይነቱ ትምህርት ፍጹም መጽሐፍ ቅዱሳዊ መሰረት የለውም ብለው እነሱም አውግዘውታል። በጣም ብዙ ውግዘት በጣም ብዙ ወቀሳ ከደረሰበት በኋላ ደግሞ እንዲህ ብዬ ማስተማሪያን ደግሞ እንደው በጣም ይቅርታ ጠይቃለሁ ብሎ ደግሞ ኢንተርቪው ሰጥቷል። በሌላ ኢንተርቪው ላይ ደግሞ ምን አለ መሰላችሁ፣ በደንብ አዳምጡኝ። በሆነ ሰዓት ላይ እንዲህ ብላ አስተምረ ነበረ፣ ስለዚህ ጉዳይ ምን ትላለህ ተብሎ ሲጠየቅ ያው እኔ ያለሁበትን የእውቀት ጥግ ሰዎች ስላልደረሱበት ነው እኔን የወቀሱኝ የሚል ንግግርን ተናግሯል። እና በአጭሩ ምን ልላችሁ ፈልጌ ነው ብሩክዬ፣ አንተ ባለህበት ቤተ እምነት ውስጥ የምትማረው ትምህርት በአጠቃላይ ኢቨን የዛ ቤተ እምነት መስራች የተባለው ሰው እንኳን እርግጠኛ ያልሆነበት ተወዳጅ ወንድማችን ከቻልክ አሁን እኛ በጣም ጥልቅ እውቀት የሌለውን ፕሮቴስታንት አስገብተን ጀግና አውቄ ትክክለኛው ባይብሊካል እውነት ያለበት ስፍራ ስለሆነ መጽሐፍ ቅዱስ የሚለውን እውነት ስለሚቀበሉ ከመጽሐፍ ቅዱስ ውጪ ብዙ ያሉ ጭማሪ ነገሮችን ስለማይቀበሉ እውነትም ሆኖ ስላገኘሁት ለመንፈሴም እረፍትን ስላገኘው እውነት ሕይወት መንገድ የሆነውን ክርስቶስ ኢየሱስን ያወቅኩበት ብቸኛ መንገድ ስለሆነ ሲቀጥል ፕሮቴስታንት ብቻ ሳይሆን ክርስቶስ ሕይወት የሆነውን ክርስቶስን ያወቅኩበት መንገድ ነው። ግን የገባውበት ዓላማ ፈለገ ይቅርታ አድርግልኝና ወንድማችን ክርስቶስ በስጋና በደም ከማርያም አልተካፈለም ስላለ እሱ የኛ አቋም እንዳልሆነ ሁለት እግር አለኝ ተብሎ ለዛፍ አይወጣም እና አሁን በመጀመሪያ የዘረዘርካትን ሀሳብማ እናወራባታለን እና በመጀመሪያ እንኳን ደህና መጣ። ከዛ በመቀጠል ክርስቲያን እያለ አገልጋይ ነበርክ? የቤተክርስቲያኒቱ አገልጋይ ነበርክ ወይስ
አማኝ ነበርክ? በጌታ ፊት አልዋሽም፣ አገልጋይ አልነበርኩም። አማኝ ነበርክ። በጣም ጥሩ። እሺ ከዛ በኋላ አሁን የዘረዘርካቸውን ነገሮች በአጠቃላይ ተረዳህና ፕሮቴስታንት ሆንክ እና ካልካቸው ነገሮች ውስጥ አንዱ ምንድነው መሰለ እውነተኛ የሆነውን መጽሐፍ ቅዱስ ሳይጨምሩ የሚያምኑ አማኞች ስለሆኑ ነው ፕሮቴስታንት የሆንኩት ብለናል። ተሳስቻለሁ ሶፊ? የስ ከባይብል ውጪ ምንም የምናምነው ነገር የለም። ለምሳሌ ባይብል ላይ የሌለ አንቀበልም። ቆይ ሶፊ አንድ ጊዜ አሁን ያልኩትን ነገር ተሳስቻለሁ አንተ እንዳልኩ አይደለም ያልኩት። ሙሉ የሆነውን መጽሐፍ ቅዱስ ስለሚያስተምሩ ጭማሪ ሌሎች ጭማሪ የሆኑ መጽሐፍቶችንም በመጽሐፉ ላይ የማያካትቱ ስለሆኑ ፕሮቴስታንት ሆኛለሁ ብለናል። ከሪዝኖቹ መካከል አንዱ ይሄ ነው። ተሳስቻለሁ? እሺ ያልኩ ልክ ነህ፣ አልተሳሳትክም። ግን ያልኩበትን ያልተረዳኸኝ ባይብል ላይ የሌለ ሐሳብ አይጨምሩም። አሁን ለምሳሌ መጽሐፍ ቅዱስ ላይ ጥቅስ የሌለው ነገር አድ አድርገን አንቀበልም። ብዙ ነገር መዘርዘር እችላለሁ ተፈቀድልኝ። ያንን ነው ለማለት የፈለኩት። ችግር የለውም። ይሄንን ሐሳብ እንጨርስና ሌሎችንም ሐሳቦችን ታነሳለህ ሶፊ፣ ምንም ችግር የለውም። እሺ መጽሐፍ ቅዱስ ስንት መጽሐፍ ነው? አሁን እስቲ ላለመጨመሩ ላለመቀነሱ እስቲ ነገሮች ላይ ከወሬ ባለፈ እርግጠኛ እየሆንን እንሂድ። አሁን ብዙ ጊዜ አንዳንድ ሰዎች ነገሮችን ሳያውቁት የሽምደዳ ገና ቃላቶችን ይናገራሉ። እኔ ፕሮቴስታንት የሆንኩት መጽሐፍ ቅዱስ እንዲህ ስለሆነ ምናምን ይላሉ። ግን ተያዙ አይዲያ የያዙት እውነት ባይብል ነው ወይስ ኖርማል ኒውትራል የሆነ መጽሐፍ ነው የሚለውን ብዙዎች አያውቁም። እና እስኪ ወንድማችን ሶፊ መጽሐፍ ቅዱስ ስንት መጽሐፍ ነው ብላችሁ ታምናላችሁ እናንተ ፕሮቴስታንቶች? እኛ ትክክለኛው የእግዚአብሔር እስትንፋስ ያለበት 66ቱ እንደሆነ እንቀበላለን። ሌሎች ዲያቶኒካል ጭማሪ የሆኑ መጽሐፎችን አንቀበልም። ብዙ የታሪክ ችግር ስላላቸው ማለት ነው። ችግር የለም ሰው ያው ሌሎቹን ተዋቸው። አሁን ምንድነው መሰለህ ስለእናንተ አስተምሮ ከመለሳችሁ በቂ ነው፣ ችግር የለውም። ሌላ ነገር ላይ መደገፉ አስፈላጊ ስላልሆነ ሌሎቹን ተዋቸው። እሺ መጽሐፍ ቅዱስ ስንት መጽሐፍ ነው አልከን? ባጭሩ ሶፊስቲ ሊገምልን 66ቱ ነው ብለን ነው እኛ ምንን የምንቀበለው። እሺ መጽሐፍ ቅዱሳችሁን 66 መጽሐፍ ነው ብሎ ቀኖናን የቀነነላችሁ ማን ነው? አሁን ወደ ማስረጃ እንገባለን ማለት ነው። እሺ መጽሐፍ ቅዱስ የእግዚአብሔር እስትንፋስ ያለበት መጽሐፍ ስለሆነ እርስ በርሱ አይጋጭም። ስለዚህ እነዚህ 66ቱ መጽሐፍ እርስ በርሳቸው የማይጋጩ መሆናቸውን የእግዚአብሔር እስትንፋስ እንዳለባቸው በዛም እርግጠኛ ስለሆነ ነው 66ቱን ብቻ ፒክ አድርገን የወሰድነው። ግን ወደ እናንተ ከመጣ ወደ 81ዱ ብዙ የታሪክ ግጭት፣ የቃላት ግጭት ሶፊ ክርስቲያኖችን እርሳቸው መጽሐፋቸው ይጋጫል። በቃ አሁን ያልካቸው ነገሮች እንዳለ ናቸው። እሺ አሁን ያንተ እምነት ራሱን ችሎ መልስ መስጠት ይችላል ወይስ አይችልም? ሶፊ ይችላል ወይስ አይችልም? ስለዚህ አሁን እናንተ ኦርቶዶክሳውያን እናንተ ክርስቲያኖች ምናምን ብለህ መንጠልጠሉን መደገፉን አቁሙ። እሺ እነሱ ትክክል ሆኑም አልሆኑም ተሳሳቱም አልተሳሳቱም ያንተን እውነት አይጨምርልህም አይቀንስልህም። አሁን ፕሮቴስታንት የሆነ ሰው ራሱን ችሎ ስለ እምነቱ ዲፌንድ ማድረግ አለበት። አሁን አንተ ነግረህናል። አንድ ጥያቄ ነው የጠየቁ። ምን ብዬ ነበር የጠየቁ? መጽሐፍ ቅዱሳችሁ 66 ነው ብሎ ቀኖናን የቀነልላችሁ ማን ነው ስልህ አንተ ደግሞ ያወራህልኝ ነገር ከዘለቀ የሆነ ነገር ነው። መጽሐፍ ቅዱስ እርስ በርሱ አይጋጭም ምናምን፣ የእናንተ መጽሐፍ ግን እርስ በርሱ ይጋጫልም። አልጠየቅኩም እኔ እንኳን መጽሐፍ ቅዱስ ተረት ተረት እርስ በርሱ አይጋጭም። እኔ ልጅ እያለሁ የእነ ሲንደሬላን የእነ ስኖ ዋይትን ታሪኮች እያነበብኩ ነው ያደግኩት እና የእነሱ ታሪክ የእነሱ ተረት ተረት እንኳን እርስ በርሱ አይጋጭም። ወይ እዚህ ጋር እንደዚህ ተባብሎ አልነበር እንዲህ ምናምን የሚል ነገር የለም። አሁን እኔ እርስ በርሱ ይጋጫል ወይስ አይጋጭም የሚል ጥያቄ አይደለም የጠየቁ። ተራ የሆነ እንኳን ጸሐፊ የልብ ወለድ ታሪክን ሲጽፍ ታሪኩ እርስ በርስ እንዳይጋጭ ተጠንቅቆ ይጽፋል። ዳስና ማይ ፖይንት ብራዘር። መጽሐፍ ቅዱስ 66 መጽሐፍ ነው ብለኸኛል። ኦኬ የእናንተን የፕሮቴስታንት መጽሐፍ ቅዱስ የእናንተን የፕሮቴስታንት ወንድሞቻችን መጽሐፍ ቅዱስ 66 ነው ብሎ ቀኖናን የቀንንላችሁ ማን ነው? አሁን ይህን ጥያቄ ነው በደንብ አድርገን በስፋት የምናወራው። ምክንያቱም ከዚህ ጋር ተያይዞ ጣልቃ ገባ። ቀጥል፣ ልትመልስልኝ ነው ማለት ነው። ቀጥል፣ ይቅርታ፣ ቀጥል፣ ችግር የለም። ምናልባት አንዳንድ ጊዜ መልሱን ቶሎ የተረዳ ሰው ቶሎ ሊመልስ ስለሚችል ነው ጸጥ ያልኩት። ይኸውልህ ፕሮቴስታንት የሆንኩበት ሪዝን አልከን። ከዚህ ቀደም ክርስቲያን ነበርክ እና ከዚች ክርስቶሳዊት ከሆነች ቅድስት ቤተክርስቲያን የወጣኸው ለአንተ ደግሞ ከጨለማ ህይወት ወደ ብርሃን የተሸጋገርከው
በአንተ አመለካከት ማለት ነው መጽሐፍ ቅዱስ ላይ የማይጨምሩ ስለሆኑ ነው። አሁን ይኸውልህ መጽሐፍ ቅዱስ ላይ ለመጨመሩ ለመቀነሱ እኮ በመጀመሪያ ሰው ስለ መጽሐፍ ቅዱሱ ማወቅ አለበት። ሰው መጣህ እናንተ ምን አልከን? መጽሐፍ ቅዱስን የማይጨምሩ የማይቀንሱ ናቸው እና መጽሐፍ ቅዱሱ ላይ ምንም ሌሎች መጽሐፍትን ማያጋሩ የማይደብሉ አማኞች ስለሆኑ ነው ፕሮቴስታንት የሆንኩት ብለናል በኮንፊደንስ። ከመጣሽ ማርያም ታምጣሽ ነው ሶፊዬ። ሰውኛ ደግሞ ምን አልን? እሺ መልካም ሌሎችንም ሀሳቦችን ታነሳለህ፣ ግድ የለም መጽሐፍ ቅዱስ ስንት መጽሐፍ ነው ስንል 66 ነው አልከን። ያንተን መጽሐፍ ቅዱስ የወንድሞችም የፕሮቴስታንቶችንም ጭምር ማለት ነው መጽሐፍ ቅዱሳችሁን 66 መጽሐፍ ነው ብሎ ቀኖናን የቀነነላችሁ ማን ነው? የአዲስ ኪዳን መጽሐፍት ይሄን ያክል የብሉይ ኪዳን መጽሐፍቶች ይሄን ያክል ብሎ ቀኖናን የቀነነላችሁ ማን ነው? አንድ ነገር አትርሱ የኔ ተወዳጆች፣ ቤተ ክርስቲያንን መጽሐፍ ቅዱስ አይደለም የሰራት፣ መጽሐፍ ቅዱስን ቤተ ክርስቲያን ናት የሰራችው። ኦኬ ሰው አሁን ይሄ ወንድማችን ደግሞ በቃ የለም ቤተክርስቲያን ተሳስታለች ብሏል እና ወጣ ሙቭ አደረገ። ከዛ ሙቭ ካደረገ በኋላ መጽሐፍ ቅዱስ 66 ነው ብሎ አክሴፕት አደረገ። ጥያቄው አሁን መጽሐፍ ቅዱስን 66 ነው ብሎ ቀኖናን የቀነነልህ ማን ነው? ለጊዜው ካላወቅከው ተዘጋጅበት ልምጣ ማለት ይቻላል። ሶፊዬ የግድ ኬሱን ትንበዩ ዱቄቱን አንቺ እንደዶች ይችላል። እሺ ማብራሪያ ልጠይቅ። አንድ ተናግ መጽሐፍ ቤተክርስቲያንን የሰራችው ቤተክርስቲያን ነች መጽሐፍ ቅዱስን የሰራችው እንጂ በመጽሐፍ ቅዱስ አይደለም ቤተክርስቲያንን የሰራት ብለሃልና መጽሐፍ ቅዱስ የእግዚአብሔር እስትንፋስ ነው፣ በመንፈስ ቅዱስ ምሪት የተጻፈ ነው። የመጨረሻ ባለስልጣን ከቤተክርስቲያን በላይ ስልጣን ያለው መጽሐፍ ቅዱስ እንደሆነ ነው እኔም ማምነው። ስለዚህ ግን አሁን አንተ ስትናገር ምናልባት ሶሪ ሚስ አንደርስታንድ አድርጌ ከሆነ ፈለገ አንተ ስትናገር ግን ከመጽሐፍ ቅዱስ በላይ ስልጣን ያላት ቤተክርስቲያን እንደሆነች አድርገህ ስህተት አድርገህ ተቀበለው። ሶፊ አሁን እንደ ልጅ የሆኑ ነገሮችን ሙቭ እያደረግን ስለዛም አናውራ። እሺ አንተ ተቀበልከውም አልተቀበልከውም አሁን ምንም የሚለውጠው ነገር የለም። ለምሳሌ አሁን የተናገርኩት ሀሳብ በአጠቃላይ ስህተት ነው። ለምን እንደዚህ ያልኩ በኋላ ላይ ነው የሀሳባችን ድምዳሜ ላይ ነው የምናወራው። ምን ማለት ነው እኔ ያልኩት ንግግር በኋላ ላይ እናወራበታል። በነገራችን ላይ ግልጽ አማርኛ ነው፣ ደግሜም እነግራችኋለሁ። እሺ እኔ ተወዳጆች እና አሁን ሶፊ አሁን አንተ የሀሳብ ትክክል ነው ወይስ አይደለም አሽቹ ይዛ አንተ እንደፈለግ ተቀበለው። በመጀመሪያ ግን የያዝነውን ሁለት እግር አለኝ ተብሎ ወደ ዛፍ አይወጣ። ስለዚህ በመጀመሪያ የያዝነውን በመጽሐፍ ቅዱስ ማስረጃ መልስልን። ኦኬ መጽሐፍ ቅዱስ ቤተክርስቲያን ሰራችሁ ስንል ግን በዚህ አጋጣሚ እንደውም ነገራችሁ ልለፍ፣ መጽሐፍ ቅዱስ ስንፋሰ እግዚአብሔር አይደለም ማለት አይደለም። ቤተክርስቲያን ናት የሰራችሁ ማለት መጽሐፍ ቅዱስ በአንድ ዘመን በተመሳሳይ ጊዜ የተጻፈ ነገር አይደለም። ሙሴ መጽሐፉን የጻፈበት ታይም እና ዮሐንስ ራእዩን የጻፈበት ታይም እኩል አይደለም። በዚህ ሐሳብ ሞኝ መሆን የለባችሁም። እሺ ይሄ ግልጽ ሐሳብ ነው የተወዳጆች። እነዚህን እስትንፋሰ እግዚአብሔር የሆኑ መጽሐፍቶችን በአጠቃላይ ኮሌክት አድርጋ ሐሰተኞቹን ከእውነተኞቹ ለይታ፣ ለምሳሌ የመቅደላዊት ወንጌል ሌሎችም ስያሜ ያላቸው መጽሐፍቶች ነበሩ ከመጽሐፍ ቅዱስ ጋር ሊታከኩ የነበሩ ማለት ነው። እነዚህን መጽሐፍቶች ሐሰተኞቹን ከእውነተኞቹ ለይታ እውነተኛ የሆኑ እስትንፋሰ እግዚአብሔር ያለባቸው መጽሐፍቶች እነዚህ ናቸው ብላ ሰንዳ ያስቀመጠችው ማናት? ቤተክርስቲያን ናት። እንዲህ ማለት መጽሐፍ ቅዱስ እስትንፋሰ እግዚአብሔር አይደለም ያስብላል? አያስብልም። አሁን ግን ጥያቄው ምንድን ነው? ለወንድማችን ፕሮቴስታንት ለሆነው ሶፊ ወንድማችን ከዚህ ቀደም ክርስቲያን ነበርኩኝ፣ ኦርቶዶክሳዊት ቤተክርስቲያን አማኝ ነበርኩ። ከዛ በኋላ ያው አንዳንድ ነገሮች እዛ ቦታ ላይ ግራ ስላጋቡኝ ፕሮቴስታንቱ ጋር ደግሞ ነገሮች ግልጽ ሆነው ስለተረዱ እረፍት ስለተሰማኝ ፕሮቴስታንቱ ከነዛ ውስጥ አንዱ ደግሞ መጽሐፍ ቅዱሳቸው ላይ አይጨምሩም፣ ሌሎች መጽሐፎችን አይጨምሩም። ያው በተቃራኒ ክርስቲያን የሆኑ ሰዎች ምንድን ነው ይጨምራሉ ማለት ነው። ጥያቄያችን ምን ሆነ? ስንት መጽሐፍ ነው የእናንተ መጽሐፍ ቅዱስ? ወንድማችን 66 አለ። 66ቱ መጽሐፍ ማን ነው 66 ነው ብሎ ይቀነናላችሁ ነው ጥያቄው። ወንድማችን ሶፊ መልስልን። ፈለጊ እስማማበታለሁ። ቤተክርስቲያን ካናናይዝ እንዳደረገች ቤተክርስቲያን ሌሎችን በጣም ሰዎች ስላሉ ገስት ላይ አሁን ቆይ ወደ መልሱ አይ እስማማበታለሁ የሚለውን ሀሳብ ቆይ አንድ ጊዜ አቁመውና ሶፊ ተወዳጅ ወንድማችን ወደ መልሱ ግባለን። 66ቱ መጽሐፍ ቅዱሳችንን የቀነነልን ያው ግን ነገሌ ነው ለመልስ ስጠን።
እሺ አሁን እነገሌ ምናምን ብዬ ልል አልችልም። ግን አንድ የምለው ነገር ቤተክርስቲያን ካናናይዝ እንዳደረገች ከሚልኪያስ መጽሐፍ በኋላ ለ400 ዓመት የእግዚአብሔር የዝምታ ጊዜ ስለነበር በዛ ጊዜ ውስጥ የተጻፉ ብዙ መጽሐፍቶች ስለነበሩ እነዛን መጽሐፍቶች አስወግዳ ትክክለኛ የሆኑትን መጽሐፍ ቅዱስ ካናናይዝ ያደረገችው ቤተክርስቲያን እንደሆነች የቤተክርስቲያን አባቶች እንደሆኑ አምንበታለሁ። የምቀበለው ጉዳይ ነው። የትኞቹ አባቶች? አሁን ጥያቄው እሱ ነው። በአባቶች ተብሎ የሚታለፍ ተረት ተረት መኖር የለበትም። ስለዚህ የትኞቹ አባቶች ግዴታ አሁን እሺ አሁን ኦርቶዶክስ ልል የማልችልበት ምክንያት ለምን እንደሆነ ታውቃለህ? አሁን ለምሳሌ የተለያዩ ባይብል ቨርዥኖች አልጠየቅኩም። ኪንግ ጄምስ ቨርዥን አለ። እነሱን አሁን ኦርቶዶክስ ካናናይዝ ያደረገችው እኔ አልጠየቅኩም። እንዴ ተረጋጋኝ ወዳጅ። ኦርቶዶክስ ያላልክበት ሪዝን ምንድነው ብዬ ጠይቄያለሁ። እንዴ እኔ እኮ አልጠየቅኩም። እንዴ ከሆኑ ዓመታት በፊት እንደዚህ ያሉት አባቶች ናቸው አልከ። የትኞቹ አባቶች? ማስረጃ ስጠን። አሁን አንተ የቤተክርስቲያን ነህ እኮ። የትኞቹ አባቶች? እንዴ የትኞቹ አባቶች? ቸርች ፋዘርስ ብለን የምንጠራቸው የትኞቹ አባቶች ናቸው ቸርች ፋዘርስ የሚባሉት? ጥራልን እስኪ የፕሮቴስታንት አባት። እሺ ፕሮቴስታንት አባት ቸርች ፋዘርስ የነበሩትን አባቶች እነ ኢግኒሺየስ እነ ኢራኒስም ብጠራ እነሱ ኦርቶዶክስ ነበሩ ብለን ልንጠራቸው እንችላለን? እኔ አሁን ሶፊ እባክህን የሆነ ነገር አንድ ጊዜ እና አትናቴዎስን መጥራት እንችላለን። የትኞቹ ኦርቶዶክስ አባቶች ስላልከኝ ነው። እሺ አትናቴዎስ የመጽሐፍ ስር አንድ ጊዜ በደንብ አዳምጠ። የሆነ ነገር ስል የሆነ ነገር ሊለኝ ይችላል ብለህ እባክህ ሌላ ነገር አትወራ ሶፊ። አንተ ትልቅ ሰው ነህ መቼም። አንድ ጊዜ አዳምጠኝ እባክህን። በጣም የልጅ ጨዋታ ሲሆን ያደክማል እውነት ለመናገር። አንተ ትልቅ ሰው ነህ። የጠየቁን ጥያቄ በቀጥታ ነው መመለስ ያለብህ። እምነትህን ዲፌንድ ማድረግ ያለብህ አንተ ነህ። እኔ ፕሮቴስታንት ስላልሆንኩ አንተን ወክዬ እንደ ፕሮቴስታንት ላወራ አልችልም። እነ ኢግኒሺየስ ምናምን ልበል አይደለም ማለት ያለ እንዲህ አይነት መልስ የለም። እሺ የኔ ተወዳጅ ወንድም እና አትናቴዎስ እነ ኢግኒሺየስ ምናምን ብዬ ልጥራ አይደለም ማለት ያለብን። ፕሮቴስታንቶች መጽሐፍ ቅዱሳችንን 66 ነው ብለው ቀኑናን የቀነኑልን የፕሮቴስታንት አባቶች ናቸው ካልክ የፕሮቴስታንት አባቶች ተብለው የሚጠሩ መጽሐፍ ቅዱስን 66 ብለው የቀነኑ አባቶችን በማስረጃ ትመጣለህ። ሁለት ቻንስ ነው የሰጠው። አንደኛ በማስረጃ መልስ ሰጠን። ካላወቅ የማታውቀውን ነገር መፈትፈት ግዴታ የለብም ሶፊ። ይሄን ጉዳይ ለእኔ አዲስ ነው ጠይቄ ልምጣ ማለት ይቻላል እያልኩ ነው። እኛ በጣም ሲሪየስ ሆነን የምንጠይቅ ለምንድን ነው መሰለህ? የማታውቀውን ነገር አላውቅም ብለህ እያለፍክ ሳይሆን የማታውቀውን ነገር እየገመትክ ነው እያወራ ያለው። ገምተህ ባወራህ ቁጥር እኛ ደግሞ ማስረጃ እንጠይቃለን። ለሌላውን ጊዜ የማታውቀውን ነገር ባታወራ፣ የማታውቀውን ጉዳይ ባትነካከው ጥሩ ነው። ሼኔ አባት ሰው አሁንም ደግሜ ሐሳቡን አቀርብልሃለሁ። አባቶች ናቸው የቀነኑልን 66 ባይዘዌ በመጽሐፍ ቅዱስ የቀኑና ታሪክ ላይ 66 የሚባል የመጽሐፍ ቅዱስ ቀኑና የለም። ሁላችሁም አዳምጡ። ግን ፕሮቴስታንት ወንድምቶቻችን መጽሐፍ ቅዱስ 66 ነው ብለው አክሴፕት ተደርገዋል። እሺ መልካም። ለሶፊ ያቀረብንለት ጥያቄ ምንድን ነው? መጽሐፍ ቅዱስን 66 ነው ብሎ ቀኑናን የቀነነልህ ማን ነው ብለን የጠየቅነው። አባቶች ብሎናል። የትኞቹ አባቶች? የትኞቹ የፕሮቴስታንት አባቶች ናቸው መጽሐፍ ቅዱስን 66 ነው ብለው የቀነኑት? አትናቴዎስ አለን። ወንድማችን ሶፊ አትናቴዎስን ታውቀዋለህ ለመሆኑ? ማይክን ክፈት ሶፊ። ማታውቃቸውን ነገሮች መውራት እንደሌለብህ ቢያንስ በተወሰኑ ነገሮች ላሳይ። ሶፊ ማይክን ክፈት። አትናቴዎስን ታውቀዋለህ? ከፍቻለሁ። ዲፕ ባላውቀውም ስለሱም ማውቀውን ነገር ልናገር ከፈቀድክልኝ። ቆይ አትናቴዎስን ጥያቄው አትናቴዎስን ታውቀዋለህ ወይንስ አታውቀውም? ታውቀዋለህ ወይስ አታውቀውም? ሶፊ ዲፕ አላውቀውም፣ በደንብ በጥልቀት አላውቀውም፣ ግን ስለሱ ማውቀውን ነገር ልናገር። ቆይ አትናቴዎስ ምንድን ነው? የቤተክርስቲያን አባት ነበር። የትኛዋ ቤተክርስቲያን? እሺ ስለ አትናቴዎስ ማውቀውን ነገር ልናገር። የትኛዋ ቤተክርስቲያን? ሶፊ አንድ ጊዜ የምጠይቀን መልስልኝ። የትኛዋ ቤተክርስቲያን ነበረ? የትኛዋ ቤተክርስቲያን አባት ነበር? እሺ አባ ፍሪመንቶስን ወደ ኢትዮጵያ የላከው እሱ እንደነበር አይ ቲንክ። የትኛዋ ቤተክርስቲያን አባት ነበር? እሺ ኦርቶዶክስ ልበል።
የኦርቶዶክስ ቤተክርስቲያን አባት ነበር። እሺ ምናዊ ነው አትናቴዎስ? አላቅም፣ ዲፕ እውቀቱ የለኝም አልኩ እኮ ፈለግ አላቅም የምትለውን እኮ አላቅም ብለህ ለቀዋል። አሁን ቆይ የጠየኩህ እንድትመልስ አይደለም ባይዘው እንዲህ እንድትል ነው የጠየኩህ። አሁን ትልቁ ስህተት ምንድን ነው መሰለህ? የማያውቁትን ነገር መፈትፈት ሁልጊዜ መዘዝ ያመጣል። ሶፊ አንተ ከክርስቲያን እህት ወንድሞች ጋር ስታወራ የሆነ ነገር አላቅም ላለማለት ሰው ጸጥ ብሎ አፉ ላይ እንደመጣለት ማውራት የለበትም። ለጊዜው የምታውቀውን ነገር አውቃለሁ ብለህ ማውራት አለብህ። የማታውቀውን ነገር አላቅም ማለትን ደግሞ መልመድ አለብህ። ኦኬ። ስለዚህ ሶፊ ወንድማችን እዚህ ላይ ያላችሁ ሞዴሬተሮች ፕሊስ ፎሎ ታደርጉልኝና ነገ በተመሳሳይ ሰዓት 5 ሰዓት ምናምን ላይ ላይቭ ይኖረናል ሶፊ እና ፈቃደኛ ከሆንክ ቆይ ወደ ሌላ ሀሳብ ሙቭ ልናደርግ ነው እዚሁ ባይብል ላይ ማለት ነው። አንድ ጊዜ ጠብቀኝ። ፈቃደኛ ከሆንክ ይሄንን ጥያቄ በአንተ ቤተ እምነት ውስጥ ያሉ መምህራኖችን ጠይቀህ መጥተህ ልትመልስልን ፈቃደኛ ነህ? ያንተ መምህራኖችን ጠይቀህ ማስረጃዎችን ይዘህ መጥተህ በመጽሐፍ ቅዱስ የማስረጃ ከኛ ጋር አውርተህ ልትመልስልን ፈቃደኛ ነህ ሶፊ? የትኛውን ጥያቄ? አሁን ያነሳንልህን እስካሁን የደረስንበት አላቅም። አይ እኔ እኮ እንደማላቅ እኮ እየነገርኩ ነው እስካልክበት ታይም ድረስ ያነሳንልህን ጥያቄ በአጠቃላይ ጠይቀ እስካቆምንባት ሰዓት ድረስ ያለችውን ሀሳብ በአጠቃላይ ከአንተ የተሻሉ መቼም የተሻሉ እንዳለ ታምናለህ ብዬ ተስፋ አደርጋለሁ። በአንተ ቸርች ውስጥ ከአንተ የተሻሉ ሰዎችን ጠይቀ ተረድተህ መጥተህ ከኛ ጋር ለማውራት ፈቃደኛ ነው ወንድማችን ሶፊ? ወደ ሌላው ሀሳብ ሙቭ ከማድረጋችን በፊት ደስ ነው የሚለኝ። ለምን እኔ ማወቅ ነው የምፈልገው። በጣም ጥሩ በጣም ጥሩ። ቆይ ችግር የለውም። እዚሁ ደግሞ መጽሐፍ ቅዱሳችሁ ላይ ደግሞ ሌላ ነገር እናንሳ። እጅ ላይ መጽሐፍ ቅዱስ ይዛል ሶፊ? መጽሐፍ ቅዱስ ይዛል? ስልክ ነው ያዝኩት፣ በአፕሊኬሽን አለ። እሺ ቅድም አንድ ሀሳብ አንስቼ ስትቃወም ነበረ። መጽሐፍ ቅዱስን ቤተክርስቲያናት የሰራችው መጽሐፍ ቅዱስ ቤተክርስቲያንን ሳይሆን የሰራት ቤተክርስቲያናት መጽሐፍ ቅዱስን የሰራችው ስንለው በዛ ላይ የተወሰኑ ቅሬታዎችን ስታቀርብ ነበረ። ኦኬ እስቲ አንድ ሀሳብን ከመጽሐፍ ቅዱስ ላይ እናንሳ አንድ ጊዜ። እነዚህ ፔንታቶኒክ የሚባሉ መጽሐፍቶችን ዘፍጥረት፣ ዘውልቅ፣ ዘሌዋውያን፣ ዘጸአት፣ ዘዳግም የሚባሉ መጽሐፍቶችን የጻፈው ማን ነው በእናንተ ቤተክርስቲያን አስተምሮ? ሙሴ። ማን አልከን? ሁላችሁም ስሙ። ሙሴ ነው የጻፈው። እሺ ኦሪት ዘዳግም ምዕራፍ 34ን አንድ ጊዜ ያውጣልን። ኦሪት ዘዳግም ከወጣው እንትን አይልም ፈለገ አንተ ብታነብ ኤክስትራ ስልክ ስላለያዝኩ እኔ አነብልሃለሁ። በቃ ችግር የለውም። እዚህ ውስጥ ያላችሁት ወንድሞች ሁላችሁም ኦሪት ዘዳግም ምዕራፍ 34 ከቁጥር 5 እስከ 8 ድረስ ታወጣላችሁ። እንዲህ አይነትን ሀሳብ የምትቃወሙ ፕሮቴስታንቶች ካላችሁ ማለት ነው። እሺ ያው ከእናንተ መልስን እንሻለን። አሁን ይሄ ጥያቄ ለሁሉም ፕሮቴስታንት አማኞች ነው። ኦኬ ዘዳግም ምዕራፍ 34 ከ5 እስከ 8 ድረስ እንደዚህ ይላል። የእግዚአብሔር ባሪያ ሙሴ በሞተ ጊዜ ዕድሜው 120 ዓመት ነበረ። ዓይኑም አልፈዘዘም፣ ጉልበቱም አልደነገዘም ነበር። የእስራኤልም ልጆች በቤተ ፌጎር ባለችው በሞዓብ ምድር ቀበሩት፣ በዚያም አለቀሱለት። ለሙሴም ያለቀሱለት የለቅሶ ወራት ተፈጸመ ይላል። ይህንን የመጽሐፍ ቅዱስ ክፍል የጻፈው ማን ነው ወንድማችን ሶፊ? ይህን የመጽሐፍ ቅዱስ ክፍል የጻፈው ማን ነው? እንግዲህ እነዚህን 5ቱን መጽሐፍቶች ሙሴ እንደጻፋቸው ነው የማውቀው። አሁን እኮ አልከን፣ በቃ ሰምተናል። ይኸውልህ 5ቱን የብሉያት መጽሐፍቶች የጻፈው ሙሴ ነው አልከን። ከዛ ከ5ቱ የሙሴ መጽሐፍቶች ደግሞ አንዱ ዘዳግም ነው። የዘዳግምን የመጨረሻ ምዕራፍ መሀል ያሉትን ቁጥሮች ደግሞ ስናነሳ ሙሴ ነው የጻፈው ብለን ነበረ። የእግዚአብሔር ባሪያ ሙሴ በሞተ ጊዜ ዕድሜው 120 ዓመት ነበረ፣ ዓይኑ አልፈዘዘም፣ ጉልበቱም አልደነገዘም ነበር እያለ ክፍሉ ይናገራል። ይህንንስ የመጽሐፍ ቅዱስ ክፍል ማን ነው የጻፈው? ምናልባት ከዛ በኋላ ህዝብ እስራኤልን ያስቀጠለው ኢያሱ ስለሆነ ወይ እሱ ምናልባት ማስረጃ አለ ለዚህ? ኢያሱ ይሆናል ብዬ ነው የማስበው። ምክንያቱም ህዝብ እስራኤልን ያስቀጠለው ማስረጃ አለ ለዚህ? ማስረጃ አለ? ይሄ ጥያቄ አዲስ ነው ገና እንትና አሁን ከአንተ መስማቴ ነው እና ሙሴ እንደጻፈው ነው የማውቀው። ምናልባት ካላወቅኩት ያው ጠይቄ ነው። አሁን እነዚህን ሁለቱን ሀሳቦች ምን ታደርጋለህ መሰለህ ሶፊ? ይኸውልህ ሰዎች
ቤተክርስቲያን መጽሐፍ ቅዱስን አልሰራችም። ዝም ብሎ ከመሬት ተነስቶ መፎከርና መሸለል ቀላል ነገር ነው። when you come to the reality brother በጣም ነገሮች ለየቅል ናቸው። ቅድም እንዳልነው ቤተክርስቲያንን የሰራት መጽሐፍ ቅዱስ አይደለም። የቤተክርስቲያን ራሷ ክርስቶስ ነው። of course ይቺ ቤተክርስቲያን የጸናችው በክርስቶስ ቃል ነው። of course ይሄንን ግን ሕያው የሆነ በእጃችን የምንይዘውን ዘላለማዊ የሆነውን የእግዚአብሔርን ቃል ማለት መጽሐፍ ቅዱስን ግን የሰራችው ማነች? ቤተክርስቲያን ነች። ምን ማለት ነው? ሐሰተኛ የሆኑትን ከእውነተኞቹ ለይታ እውነተኛ የሆኑ መጽሐፍቶችን ደግሞ ይህን መጽሐፍ እገሌ የጻፈውን ብላ ሰነድ የያዘችው ቤተክርስቲያን ናት። ይህንንም ጥያቄ ጠይቀ ትመጣና መልሱን እኔ እናንተ ካወራን በኋላ ቀጣዩ ውይይታችን ምንድነው የሚሆነው? የትኛዋ ቤተክርስቲያን ናት ወደሚለው ነው የምንሄደው። ይህንንም ሁለተኛውን ጥያቄ ግን ሶፊዬ በፍቅር አሁን ከአንተ ጋር አንድ ነገር ፊል እንዳታረግ ፈልጋለሁ። ከአንተ ጋር አሁን እኛ ትከሻ ለትከሻ እውቀት እየተለካከን አይደለም ሶፊ፣ ግን በጥያቄ መልክ ይኸውልህ መረዳት ያለብህን አንተ ቤተ እምነት ውስጥ ያሉ መምህራኖችን ጠይቀህ አሁን እኛ ለምሳሌ ፕሮቴስታንቲዝምን ነገሮችን እስኪ ገና እየተማርኩ ነው ገና እየተረዳሁ ነው በሚል ሰው ጀጅ አናደርግም። ይዋቸው እነዚህ ፕሮቴስታንት ይዋቸው አንልም፣ ፍላጎታችን አይደለም። ግን አቅራቢያ ያሉ ፕሮቴስታንት መምህራኖች ጋር ቀረብ ብለህ እንዲህ አይነት ሀሳቦች ከክርስቲያን ማነው ከኦርቶዶክሶች ጋር ስናወራ እንዲህ እያሉ ነበረ። እስኪ እንደው ምላሾችን ፈልጋለሁ። መጽሐፍ ቅዱስ የማስረጃዎችን ስጡኝ። ይሄን ማን እንዴት ወዴት የሚለውን ነገር በአጠቃላይ ይዘህና ነገ ስለ እውነት ነው የምልህ ላይቭ የምከፍተው ለአንተ ብዬ ነው። ከቅዳሴ መልስ 5 ሰዓት ቤቴ እንደገባው ሶፊ ላይቭ የምከፍተው ለአንተ ነው። እዚህ ውስጥ ያላችሁ ክርስቲያኖቶች ወንድሞች፣ እኔ ጋር ያላችሁ ሞዴሬቶች ስፔሻሊ ወንድማችን ሶፊን ፎሎ አድርጉት። ነገ ሁላችንም ሼር እናደርግለታለን። ለቃሉ እንግዲህ የሚታመን ሰው ከሆነ መጥቶ ከኛ ጋር ይወራል። እንዳልነውም ደግሞ እንግዲህ ሌሎች ነገሮች ካሉ ደግሞ ይቀራል ማለት ነው። ነገ ግን ላይቭ የምንከፍተው ለአንተ ብለን ነው። ኦኬ። ስለዚህ ሀሳብ በቃ እናወራለን ነገ። አንድ ነገር ብቻ ግን ለአንተ እድል ስጥ፣ ስለሚቆረቆረኝ ስለሚከነከነኝ። ከዚህ ቀደም ኦርቶዶክስ ነበርኩ፣ ከዛ ፕሮቴስታንት ሆንኩ ብለናል። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ብለህ አምነህ ነው ፕሮቴስታንት የሆንከው ሶፊ? ብዙ አለ ብዬ ነው የማምነው። ፈለገ እስኪ ብዙዎቹን እስኪ ዘርዝርልን። እስኪ የትኞቹ ትምህርቶች ናቸው ከመጽሐፍ ቅዱስ ውጭ? እሺ፣ የቅዱሳን ምልጃ የመጀመሪያ። እሺ፣ ሌላስ? የማርያም ምልጃ ችግር የለውም፣ በቅዱሳን ምልጃ ውስጥ ይጠቃለላል። ሌላው ደግሞ በስዕል ፊት የሚደረጉ አምልኮዎች ወይም ደግሞ በስዕል ፊት የሚደረጉ ስግደቶች። እሺ፣ ከዛ ሲቀጥል መጽሐፍ ቅዱስ አንድ አዳኝ እንዳለ እየተናገረ መጽሐፍ ቅዱስ እውነት መንገድ የሆነው ከሱ በቀር መዳን በሌላ በማንም እንደሌለ እየተናገረ ግን በሌሎች በኩልም ደግሞ የእግዚአብሔር መንግስት ወራሽ መሆን እንደሚቻል ብዙ የቪዲዮ ማስረጃዎችን ማምጣት ይቻላል። በሌሎች በኩልም የእግዚአብሔር መንግስት ወራሽ መሆን እንደሚቻል በተለያዩ ገድላት ድርሳናትም ይሄ ነገር ስላለ እነዚህ ሁሉ ነገሮች ደግሞ ከባይብል ተቃራኒ ስለሆኑ ባይብል ከሚናገረው እውነት ተቃራኒ ስለሆኑ ብዙ በጥቂቱ እነዚህ ናቸው። ፈለጌ እሺ ሶፊ፣ አንዳንድ ነገሮችን አንተ ስላልካቸው ናቸው ማለት አይደለም። ለምሳሌ አሁን ማስረጃ እንጠይቃለን። ለምሳሌ ከክርስቶስ ኢየሱስ ውጪ ከዘላለም ሞት ያዳነን አዳኝ እገሌ ነው ብለን የምናስብርበትን እስኪ አንድ የመጽሐፍ ማስረጃ ስጠን። ይኸው ለምሳሌ አሁን እኔ መጽሐፍቶች አሉ አወጣልሃለሁ። ኦርቶዶክሳዊት ቅዱስ ቤተክርስቲያን የምናምንባቸው የሃይማኖት መመስረቻ የሆኑ መጽሐፍቶች ስለ ሳልቬሽን ያነሳው ሰው በሳልቬሽን ዙሪያ ከክርስቶስ ሌላ ከዘላለም ሞት አድኑናል የምንኖር አንድ ፍጡር እንደው ያስቀመጥንበትን አንድ የመጽሐፍ ማስረጃ ስጠን። በሌሎች በኩል መግባት አይቻልም። አሁን የጠየቅኩን ጥያቄ አንድ ጊዜ ሳዳምጠኝ ቆይ። ከዘላለም ሞት ኢየሱስ ክርስቶስ እንዳዳነን ነው ቅዱስ ቤተክርስቲያን የምታሰብረው። ከስር ታቦት እያልክ እየጻፍክ ያለው ሰው ኢንቫይት ልኬልሃለሁ፣ መግባት ትችላለህ። ከክርስቶስ ስለ ታቦትም ጥያቄ አለ እንዴ ሶፊ? አንተ ስለ ታቦትም ጥያቄ የለኝም። እኔ በአዲስ ኪዳን ታቦት አለ ብዬ አላምነው። መልካም፣ እሺ፣ ስለሱ እንመጣለን። አንድ ጊዜ ይሄን የያዝነውን እንጨርስ።
ስዕላት፣ ቅዱሳን ምልጃ፣ በአዲስ ኪዳን ታቦት የለም የሚሉትን ሀሳቦች እናወራለን። ስለ ሳልቬሽን ግን ቅዱስ ቤተክርስቲያን ማን ነው ማይኩን የከፈተው? ታች ረዱ። ስንት አይነት ሰው ነው ያለው? ሶፊ አዳምጠኝ። ከዘላለም ሞት ወይ እየሰማሁ ነው። የቤተ ክርስቲያናችን ራስ ክርስቶስ ኢየሱስ አድኖናል ብለን እናምናለን። ቤተ ክርስቲያናችንን የምታስተምረን ያንን ነው። ከዘላለም ሞት ከክርስቶስ ውጪ ሌላ አካል አድኖናል ብለን ከክርስቶስ አዳኝነት ጋር ደብለን ከዘላለም ሞት ያዳነን እገሊት ናት፣ ከዘላለም ሞት ያዳነን እገሌ ነው የምንልበትን አንድ የመጽሐፍ ማስረጃ ስጠን። እሺ እኔ የቪዲዮ ማስረጃዎች ምናልባት ሰርች አድርጌ ላወጣ ይችላል። የቪዲዮ ማስረጃ አሁን እኛ የፈለግነው የመጽሐፍ ማስረጃ። እሺ ገድላት ድርሳናትን በእርግጥ እኔ አንብቤ አላውቅም፣ ግን ቲክታክ ገድላት ፕላትፎርም ድርሳናትን የሃይማኖት መመስረቻ መጽሐፎቻችን አይደሉም። አሁን ከዛ በፊት አንተ ማምጣት ያለብህ የሃይማኖት ማስረጃ ሊሆን የሚችልን መጽሐፍ ነው። ሶፊ አሁን ይሄንን ምንድነው መሰለህ፣ ባጭሩ ቆይ ጊዜ አንፍች፣ ባጭሩ እንዲህ የሚል ትምህርት የለንም ብራዘር። አንተ የዚህ ቅዱስ ቤተክርስቲያን አማኝ እያለህ የቤተክርስቲያንን ትምህርት ቀርበህ ጠይቀህ ካለመረዳት ራስ የሰራው ስህተት እንጂ ቤተክርስቲያን እንዲህ የሚል ትምህርት የላት። በዚህ አጋጣሚ ይኸው ለሁላችሁም ይሄን ቃል ለምትሰሙ ፕሮቴስታንቶች ወንድሞች በአጠቃላይ ከዘላለም ሞት ከክርስቶስ ኢየሱስ ውጪ እገሊት አድናናለች፣ ከዘላለም ሞት እገሊ አድኖናል ብለን የምናስተምር የምናምን ከሆነ የመጽሐፍት ማስረጃዎቻችን በአጠቃላይ ይዛችሁ መጥታችሁ ከኛ ጋር እንድታወሩ በልዑል እግዚአብሔር ስም ለሁላችሁም ፕሮቴስታንቶች በክርስቶስ ፍቅር ጥሪ እናቀርባለን። ሰዎች ሲሉ ስለሰማችሁ ብቻ አሁን እንደ ፋሽን አንዳንድ ፕሮቴስታንት እንዲህ ብለው አንዳንዶች ያምናሉ፣ እንዲህ ብለው አንዳንዶች ይናገራሉ ስላሉ ብቻ ሰዎች ዝም ብለው አፋቸው ላይ እንደመጣ መናገር የለባቸውም። ይሄ ፍጹም ስህተት ነው። ይልቁን በሳሊቬሽን ትምህርት ዙሪያ ግን የምናሰብረው ነገር ምንድን ነው የሚለውን ቀርበን እንድናወራ ፕሮቴስታንቶች ወንድሞች መታችሁ በክርስቶስ ፍቅር ከኛ ጋር እንድታወሩ ለሁላችሁም እንጋብዛለን በፍቅር ኦኬ። ግን ሌሎቹን አንድ ጊዜ ያነሳቸውን ሀሳቦች አንድ ጊዜ እናነሳ። ሌላው ለምሳሌ ስህተት አድርጋ ያነሳው ሀሳብ ስዕልን ማምለክ አልከን። በቅዱስ ቤተክርስቲያን ውስጥ ስዕልን ታመልክ ነበር ሶፊ አንተ? ለስዕላት እንሰግድ ነበር። ኦኬ ስግደት ሁሉ አምልኮ ነው ብለህ ታምናለህ? ስግደት ለእግዚአብሔር ብቻ የሚደረግ ነገር እንደሆነ ነው አሁን ላይ የማምነው። እሺ ወደ ስግደቱ ከመምጣታችን በፊት የአምልኮ ስግደት ተብሎ የሚከፋፈል ነገር ግን ባይብሊካል አይደለም። እሺ ቆይ ስለ ስግደቱ እናውራ። ወደ ሌላ ሀሳብ ከመሄዳችን በፊት እናውራ። ይሄንን ሀሳብ ሙቭ ከማድረጋችን በፊት ስግደት ሁሉ አምልኮ ነው ብለህ ታምናለህ አይደለ ሶፊ? አሁን ላይ ስግደት ሁሉ አምልኮ ነው፣ ስግደት የሚገባው ደግሞ እግዚአብሔር ብቻ ነው ብዬ ነው የማምነው። እሺ አንድ የመጽሐፍ ቅዱስ ማስረጃ ስጠን፣ ስግደት ሁሉ አምልኮ እንደሆነ የሚናገር አንድ የመጽሐፍ ቅዱስ ማስረጃ። ሁላችሁም አዳምጡ ፕሊዝ። እሺ ስግደት ሁሉ አምልኮ ነው የሚል የመጽሐፍ ቅዱስ ማስረጃ ጌታ ኢየሱስና ሳምራዊቷ ሴት ያደረጉት ኮንቨርሴሽን ላይ አይ ቲንክ ዮሐንስ ወንጌል ምዕራፍ 4 መሰለኝ። እሺ ጥቅሱን እስካወጣ ጠብቀኛል ፈለገ። አሁን ጠብቀሃለን። ከስግደት ጋር ተያይዞ ስግደት ሁሉ አምልኮ እንደሆነ ሊያስረዳልህ የሚችል የመጽሐፍ ቅዱስ ጥቅስ ይዘህልን ትመጣለህ። ሲቀጥል ደግሞ ስዕላት ከመጽሐፍ ቅዱስ ውጪ ስለመሆናቸውን ደግሞ የሚናገሩ የመጽሐፍ ቅዱስ ጥቅሶች ካሉ እነሱንም ይዘህልን ትመጣለህ። አይ እሺ ጥቂት ደቂቃ እስቲ እንሰጣለን፣ ችግር የለውም። እሺ ኢያሱ ለምንድን ነው ገጽ ላይ አርፈህ ማትቀመጠው? ኢያሱ የሚል አካውንት ለምንድን ነው ገስት ላይ አርፈህ ማትቀመጠው? አሁን እንደዚህ ብር ትጥፍት ምናምን የሚሉ ሰዎችን በአጠቃላይ ከዚህ በኋላ እናስወርዳለን እና ከዚህ በኋላ ገስት ላይ ተቀምጠህ ይሄ ከላይቭ እንዳትወጣ እሺ። ካልሆነ ድጋሚ አናስገባህም። ግልጽ ነው። ፈለጊ እንትን ነው መሀል ወጥቼ ሰርች ያደርኩ ስለነበረ እሱ ያወራበት ሀሳብ ላይ እንጂ ሌላ ነገር አይደለም።
አይ ቢያንስ እንደሱ ነገራችሁን ቢሆን ጥሩ ነው። ካልሆነ ግን እናስወርዳለን። ለምሳሌ አሁን ብሩክ ከላይቭ እየወጣ ነው፣ አንተንም ልናስወርድ እንችላለን። እባካችሁን ስናስገባችሁ እንድታወሩ ስለሆነ በክርስቶስ ፍቅር እንደው እንደዛ ባታረጉ ደስ ይለናል። እኔ ተወዳጆች፣ እሺ ኢያሱ ወንድማችን ከየት ቤተ እምነት ነው የመጣው? ወንጌላማኞች የሚባል ቤተ እምነት እኮ የለም። ወንጌላማኞች እንደ አማኝ እንደ የሚባል ቤተ እምነት የለም። የወንጌላማኞች የሚባል ቤተ እምነት ማህበር ግን አለ። ብዙ ቤተ እምነቶች አንድ ላይ የፈጠሩት ክሬት ያደረጉት ማህበር አለ። ቤተ እምነት ግን የለም። አንተ ጋር ነው መዝሙሩ የሚሰማው ኢያሱ? አዎ ፈለጊ እኔ ጋር ኦኬ። መዝሙር ታደምጣለህ ማለት ነው ወይስ ሰው ከፍቶ ነው? አዳምጣለሁ። ኦ ደስ ይላል። እንትን ድምጽ በጣም ርቋል ኢያሱ እና ከእንደገና እባክህ ገስ ስላክልን። እሺ እኔ ተወዳጅ። እሺ ኢያሱ ዘ ግሬተስት ማን ደስ የሚል መዝሙር ነው እየሰማ ያለው እና ከእንደገና ላክልን። እሺ ፈለገ እስከዛ እኔ መጠየቅ እችላለሁ? እህታችን እስከ ዳር ነው ተሳስቻለሁ? አይ ልክ ነክ። እሺ ከየት ቤተ እምነት ነው የመጣሽው እስከ ዳር? እኔ ኦርቶዶክስ ነኝ። የኦርቶዶክስ ቤተክርስቲያን አማኝ ነሽ? እሺ ምንድን ነበር ጥያቄ? ተጠይቄ ነው ጥያቄና እኔ ብዙም አንባቢም አይደለሁኝም፣ ያ ድክመቴ ነውና አንተን ሳገኝክ ለመጠየቅ በጣም ብዙ ጊዜ ሪኩዌስት ልኬ ነውና ስላገኘው ደስ ብሎኛል። ምን ጥያቄ ነው የጠየቅኩት መሰለክ? ስለ ጻድቃን ሰማዕታት ነውና ሰማዕታት አሁን እነ አርሴማ እነ ቅዱስ ጊዮርጊስ ምናምን ሰማዕታት ናቸው አሉኝና ሊቢያ ላይ ደግሞ ታርደው የሰማዕትነት ማዕረግ ተሰጧቸዋል። ስለዚህ እኛ ለእነ አርሴማ ለእነ ቅዱስ ጊዮርጊስ ሰማዕት ብላችሁ ከሰገዳችሁ ለእነዛም ትሰግዳላችሁ ወይ? ቢካዝ እነዛም ሰማዕታት ናቸው። ቤተክርስቲያን ሰማዕት ብላ ታከብራቸዋለች። ስለዚህ እኛም ስለነሱ የጸጋ ስግደት እንሰግድላቸዋለን ሊቢያ ላይ ስለታረዱት። የሁለቱ ልዩነት ምንድን ነው? እሱ ነው ጥያቄ። እሺ መልካም። በመጀመሪያ ደረጃ እህታችን እስከ ዳር ምን አለ መሰለሽ፣ በቤተ ክርስቲያናችን ቅዱሳን ካኖናይዝድ የሚደረጉበት ራሱን የቻለ ስርዓት አለ። ሁላችሁም አዳምጡ እሺ። ራሱን የቻለ ስርዓት አለ። በየዘመኑ ስለ እግዚአብሔር ክብር ስጋቸውን የሚቆርሱ ደማቸውን የሚያፈሱ አጥንታቸውን የሚከሰከሱ በጣም ብዙ ቅዱሳኖች ይነሳሉ። ልክ እንደ እስጢፋኖስ ኢየሱስ የሚለውን ስም እየጠሩ ስለዚህ ስም አንገታቸው ላይ ሰይፍ የሚሰጡ በጣም ብዙ ቅዱሳኖች በየዘመኑ ይነሳሉ። ቅድስና ራሱን የቻለ ስርዓትና ህግ አለው። የቅድስና ህይወት ማለት እንዲህ ሰዎች ዝም ብሎ በዘፈቀደ አይ ስለ ክርስቶስ ተሰውቻለሁ ስለ ክርስቶስ መስዋዕት ሆኛለሁ ስላሉ ብቻ ገንዘብ የሚያደርጉት ነገር አይደለም። አምላካችን እግዚአብሔር እርሱ በባህሪው ቅዱስ ነው። የእርሱ ቅድስና የባህሪው ነው። ማንም አይሰጠውም፣ ማንም አይነጥቀውም። ቅዱሳን የምንላቸው ደግሞ በጸጋ ከእግዚአብሔር ከአምላካቸው ቅድስናን ገንዘብ ያደረጉ ናቸው። እና በቤተ ክርስቲያናችን ቅዱሳን ቅድም እንዳልኳችሁ ካኖናይዝድ የሚደረጉበት ራሱን የቻለ መንገድ አለ። ለምሳሌ ያክል በሊቢያ ስለ ክርስቶስ ኢየሱስ ስም አንገታቸውን ለሰይፍ ሰጥተው የታረዱ ወንድሞቻችን እንደው ከነሱ አለፍ ብለን ወደኋላ ስለዚህ ቅዱስ ቤተክርስቲያን አስተምሮ ብለው በጥይት የተረሸኑ ቅዱስ ጴጥሮስ አሉ። ለምሳሌ አቡነ ጴጥሮስ እንደምታውቁት ቤተክርስቲያን ገና ሂደት ላይ ነች። አሁን የአቡነ ጴጥሮስን ቅድስና ኦፊሻል አድርጋ ካሉ ቅዱሳን ውስጥ አካታ ልክ እንደ ቅዱሳኑ ስማቸው ለመጠራት ቤተክርስቲያን በጣም ሰፊ ስራን እየሰራች ነው። ስለዚህ እንዲህ አይነት ነገሮች ቤተክርስቲያን ካኖናይዝ ስታደርጋቸው ነው እኛ የምንለው። ቤተክርስቲያን ያላለችውን ነገር እኛ እንለው። እነዚህ ወንድሞቻችን ስለ ክርስቶስ ስም ደማቸውን አፍሰዋል። ኦፍኮርስ አፍሰዋል። ያፈሰሱት ደም ክርስቶስ እንደ ሰማዕታት ደም አድርጎ ይቀበለዋል። ኦፍኮርስ ይቀበለዋል። ምክንያቱም ደማቸውን ያፈሰሱት አንገታቸውን ለሰይፍ የሰጡት ማተባችን አናወልቅም ክርስቶስንም አንክድም ብለው።
እና ኦፍኮርስ አዎ ደማቸውን ደመ ሰማዕታት አድርጎ ይቀበላል። እነሱም ከሰማዕታት ወገን ይደመራሉ። በቤተ ክርስቲያን ግን እንደ ቅዱሳን ሰማዕታት ካኖናይዝ ተደርገው ግን ለመጠራት በመጀመሪያ ቤተ ክርስቲያን በጉዳዩ ላይ ውሳኔ መስጠት ይጠበቅባታል። በአጭሩ ምንድነው ልላችሁ የምችለው መሰላችሁ? እኔ ተወዳጆች እንዲህ አይነት ተያያዥ የሆኑ ሀሳቦች ጋር ጥያቄ ያላችሁ ቤተ ክርስቲያን ያላለችውን ነገር እኛ ክርስቲያኖች አንልም። ለምሳሌ በኮፕት ኦርቶዶክስ ቤተክርስቲያን ውስጥ በግብፅ ማለት ነው የሰማዕትነት የተቀበሉት እያንዳንዱን ግለሰቦች የኮፕቲክ ኦርቶዶክስ ቤተክርስቲያን ሰማዕታት አድርጋ አጽድቃቸዋለች። ዛሬም ድረስ እንደ ሰማዕታት ሆነው ይጠራሉ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን እስካሁን ቤተክርስቲያናችን ካኖናይዝ ስላላደረገች ካኖናይዝ ስላላደረገች እኛም አይ ከቅዱሳኑ ጋር አንድ ላይ ተደምረዋል፣ የጸጋ ስግደት እንሰግዳለን፣ ዝማሬም ይገባል እንዘምርላቸዋለን እያለን ግን እንዲህ አይነት ሂደቶችን አንሄድም ነው። ባጭሩ ግን አሁን ሁለቱን ነገር ሁላችሁ ማስመራችሁ ያዙ። ደማቸውን ክርስቶስ ደመ ሰማዕታት አድርጎ ይቀበለዋል ወይ? አዎ ይቀበለዋል። እነዚህ ክርስቲያን ወንድሞቻችን በአጠቃላይ ስለ ክርስቶስ ስም አንገታቸውን እንደ ጳውሎስ ለሰይፍ አሳልፈው ሰጥተዋል ወይ? ኦፍኮርስ አሳልፈው ሰጥተዋል። ክርስቶስ እንደ ሰማዕታት አድርጎ ይቀበላቸዋል ወይ? ኦፍኮርስ ይቀበላቸዋል። በቤተ ክርስቲያን ግን የሰማዕታቱን ክብር በሰማዕታት ጋር ካኖናይዝ ተደርገው ካሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱሳን ጋር አንድ ላይ ይጠራሉ ግን ብላ የመወሰን መብት ያላት ቤተክርስቲያን ናት። ሌሎችም ብዙ ሀሳቦች አሉ። ቤተክርስቲያን ያልወሰነችው ነገር ላይ እንዲህ ብለን አንናገርም። ስለዚህ ቤተክርስቲያን ለጊዜው ውሳኔ ባልሰጠችበት፣ ቤተክርስቲያን ዝም ባለችበት ጉዳይ ላይ እኛም ዝም ነው የምንለው። ለምሳሌ አሁን በእኛ ቤተክርስቲያን የወሊድ መቆጣጠሪያ መጠቀም ይቻላል ወይስ አይቻልም በሚለው ጉዳይ ላይ ቅዱስ ሲኖዶስ ምንም አይነት ውሳኔ አልሰጠም። ስለዚህ እኛ የክርስቶስን ቃል የምንሰብክ ሰዎች ከስርዓት ጋር ተያይዞ እንደው ስርዓቱን ለመጠየቅ ለመረዳት የሚፈልግ ሰው መጥቶ ቢጠይቅ ይቻላልም አይቻልም ብለን አንናገር። ሰዎች የተለያየ አይነት አመለካከት ሊኖራቸው ይችላል። ግን ቤተክርስቲያን እርሷ ክርስቶስ ራስ የሆናት ቤት ስለሆነች እርሷ የወሰነችውን እናገራለን። እርሷ ለጊዜው ጸጥ ባለችበት ጉዳይ ላይ ደግሞ ጸጥ እንላለን። ስለዚህ አሁን ለጊዜው አይ እንዲህ ናቸው፣ አይ ከዚህ ወገን ናቸው፣ አይ እንዲህ ይደረጋል አንልም ማለት ነው። እስከምን ድረስ? ቤተክርስቲያን ምላሽ እስከምትሰጥ ድረስ እና በዛ ወይ እንድታስቡ ትፈልጋለሁ። ኢዮብ በዚህ ጉዳይ ላይ ማለት የምትፈልገው ነገር አለ? ኢዮብ ወንድማችን ሰላም ብያለሁ። እንዴት አላችሁ? እንኳን አደረሳችሁ ሁላችሁንም። በደንብ መልሰዋል። አንድ ነገር ለመጨመር ብቻ ነው። በዚህ በአስቀድሞ ስግደት፣ መዝሙር እነዚህ ነገሮች ምንድናቸው የሚለውን ማወቅ ይፈልጋል ብዬ አስባለሁ። ስግደት ራሱ ምንድን ነው? ስግደት የአክብሮት መገለጫ ነው። ለማ ሲሆን ለቅዱሳን ሲሆን፣ ስለዚህ ለእነዚህ ሰማዕታት አክብሮታችንን እንገልጻለን አንገልጽም ከተባለ እንገልጻለን። ማለት ትልቅ እንትን አይደለም፣ አክብሮትን መግለጫ ስለሆነ ማለት ነው። እና የተለየ ቦታ ሰጥተነው ምናምን ከሆነ ሊከብደን ይችላል። ልክ እንደ አምልኮ አድርገነው ከሆነ በፍጹም አናደርገውም፣ አይመለኩም። ግን ደግሞ አክብሮት መግለጫ ነውና አክብሮታችንን እንገልጽላቸዋለን። መቼ? ሁልጊዜም። ለምን? በእምነታቸው የተነሳ ታረዱ ሲባሉ አይ እምነታችን አንቀይርም ብለው ለክርስቶስ ያላቸውን ታማኝነት ገልጸው ህይወታቸውን የሰጡ ለእኛም ትምህርት መሆን የሚችሉ ስለሆኑ ማለት ነው። ከዛ አንጻር አክብሮትን ስለመግለጽ ከሆነ እያወራን ያለ ነው እንገልጽላቸዋለን ነው። ግን ደግሞ ቅዱስ ተብሎ በመሾም በመሰየም ደረጃ መሾም ሳይሆን መሰየም ደረጃ ቤተክርስቲያን ማንን ነው ቅዱስ? ይሄ ለክርስቲያን ሁሉ የተሰጠውን ቅድስና አይደለም። ክርስቲያን ሁሉ ቅዱስ ተብሎ የተጠራበት የመጽሐፍ ቅዱስ አውድ አለ። እሱ እንቀበላለን፣ የተለየ ከመሆን ክርስቶሳዊ ከመሆን አንጻር ማለት ነው። ነገር ግን በህይወት ክርስቶስን ነው የመሰሉ በህይወት ዕለት ተዕለት ተጋድሎን ሲፈጽሙ የኖሩ ለቤተ ክርስቲያን ውለታ የዋሉ ማለትም ሰዎችን ወደ ቤተ ክርስቲያን ሲያመጡ የነበሩ ብዙ ቅዱሳን አሉ። እነዚህ በህይወታቸው ሁሉ የተመሰከረላቸው ናቸውና ቤተ ክርስቲያን ምን ታደርጋለች? ህይወታቸውን መዝግባ አጥንታ ለሰዎች ህይወታቸው ማስተማሪያ ይሆናል ብላ ስታምን እነዚህ ምን ትላቸዋለች? ቅዱሳን ብላ ዕለት ተዕለት ህይወታቸው እንዲነገረን ገድላቸው እንዲጻፍ ገድላቸው እኛም ደግሞ ተመልክተን እንድንማርበት ታደርጋለች ማለት ነውና ይህ ለያይቶ ማወቅ ያስፈልጋል። በተረፈ ግን
ኮሜንት ላይ አንዳንድ ጽሑፍ ጽፉ ላላችሁ በቃ ስግደት ሁሉ አምልኮ መሆኑን ካሳያችሁን እንታረማለን፣ ችግር የለውም። ከእናንተ የሚጠበቀው ማስረጃ ማምጣት እንጂ ሞክ ማድረግ አይደለም። የሆነ ድራማ ለመፍጠር እንደውም ሙድ የያዛችሁ መስሏችሁ ምናምን ከሆነ እኔ ከዚህ በፊትም ተናግሬያለሁ። በአራዳነት አትበልጡንም። ማለት የመበሻሸቅ ጉዳይ ከሆነ ሙድ የመያያዝ ጉዳይ ከሆነ አልቅሰህ ትወጣለህ እንጂ እኛ ቁጭ ብለን የምናለቅስበት ምንም አይነት የህይወት አጋጣሚ የለም። የተሻለ አራዳንን ከምትሉት በላይ ነን። ግን ጉዳዩ እሱ አይደለም። ጉዳዩ እምነቴን የመናገር እምነታችሁን የመናገር ነው። እምነቴ ስህተት ነው ብላችሁ ካመናችሁ በማስረጃ ትሞግታለህ እንጂ ቁጭ ብለህ እንደ ህፃን እየሞነጫጨርክ ሙድ ለመያዝ አትሞክርም። ይሄ ያላዋቂነት ምልክት ስለሆነ ማለት ነው። የእኛን እምነት ግን በመጽሐፍ ቅዱስ ስህተት ነው ብላችሁ ዲፌንድ ማድረግ ከቻላችሁ ያኔ መነጋገር እንችላለን ለማለት ነው። እናመሰግናለን። ኢዮባ ቃሎትን ያሰማልን። እህታችን ተመልሶልሻል ተስፋ አደርጋለሁ። ተመልሶልኛል። ግን በእንደ አጋጣሚ ሆኖ እኔ ኦርቶዶክስ ነኝ፣ የማዋሽበት ምንም ምክንያት የለም። ግን አንዳንዴ የጴንጤ እምነት ተከታዮች ጓደኞች አሉኝ እና ሊጠይቁኝ ይችላሉ። ለዛ ጥያቄ ግን አንባቢ ብሆን እመልሳለሁ። ይሄ የኔ ድክመት ነው። አላነብም እንጂ ኦርቶዶክስ ካለመሆን አሁን ብዙ ኮሜንት ላይ ያየው ነው። ኦርቶዶክስ አይደለሽም አንቺ ጴንጤ ነሽ ወይም ለመሄድ ፈልጌ አይደለም። መመለስ የምችለው ስጠይቅ ይመለስልኛል። ያንን ብለን ከጓደኞቼ ጋር ሆነን ሄደን ነበረ ሚካኤል ቤተክርስቲያን፣ ጀሞ ሚካኤል ማለት ነው። እና ስንጠይቅ ጊዜ የህይወት ዘመን ተጋድሎ እና የአጋጣሚ ተጋድሎ ይለያያል ብለው ነው መልስ የሰጡን። ግን እኛ ጨርቆስ ስማቸው ምናምን ተጽፎ ሰማዕትነት ተሰጧቸዋል ስለተባለ የሁለቱን ልዩነት ለማወቅ ብቻ ፈልጌ ነው እንጂ እኔ ኦርቶዶክስ አይደለም። ምንም ችግር የለውም። መጠየቅሽ መልካም ነው። ነገሮቹ ለአንቺ ተመልሷል። እኔም የምሰጥሽ በወንድምነት የምሰጥሽ አንድ ማስተካከያ ግን ይኖራል። ከዛ በፊት በሊቢያ በረሃ ላይ ሰማዕትነት የተቀበሉ ወንድሞቻችን ብቻ ሳይሆን ለምሳሌ 24 ገብርኤልና አርሴማ ቤተክርስቲያን ዛሬም ድረስ ቤተክርስቲያኒቱ የምታከብራቸው ወንድሞች አሉ። ያች ቤተክርስቲያን ገና ስትታነስ ጀምሮ ብዙ መከራን ብዙ ዋጋን ከፍለው በሞት የተለዩ በጣም አሁንም ድረስ ስማቸው የሚነሳ ወንድሞች አሉ። ዝክረ ሰማዕታቱም ሁሉ አለ እና እኛ ክርስቲያኖች እናከብራቸዋለን። አዎ እናከብራቸዋለን። ለምንድን ነው የምናከብራቸው? ምክንያቱም ደማቸውን ያፈሰሱት፣ ስጋቸውን የቆረሱት፣ አጥንታቸውን የከሰከሱት ኢየሱስ ስለሚለው ስም ስለሆነ። ደማቸውን ክርስቶስ ደመ ሰማዕታት አድርጎ ይቀበለዋል ወይ? አዎ ይቀበለዋል። ነገር ግን ቤተክርስቲያን ውስጥ ካሉ ቅዱሳን ጋር ልክ ይሄ እንደ ቅዱሳኑ ካኖናይዝድ የሚደረጉት ግን ቤተክርስቲያን ቅድም ልክ ሲነሳ እንደነበረው ስርዓት አላት። ታሪካቸው ተሰብስቦ ታሪካቸው ተመዝግቦ እያንዳንዱ ነገር ተጣርቶ ነው ቤተክርስቲያን ወስና በቅዱስና አጠራር እንዲጠሩ የሚደረገው ማለት ነው። ያ የቤተክርስቲያን ስራ ነው። ነገር ግን እስከ ዳርታችን እኛና ፕሮቴስታንት የምንለያየው ግን በዚህ ጉዳይ አይደለም። እኔ ሀሳብ መስጠት የፈለኩበት ዋነኛው ፖይንት እሱ ነው። ልሽ ከፕሮቴስታንት ወንድሞችሽ ጋር ተቀምጠሽ እንደ እናንተ ይኸው እንደዚህ ሰማዕታት እንደዚህ ሆነው እንደዚህ ሲሉሽ ይሄንን ጉዳይ ለመመለስ ጊዜ ከመውሰድ ይልቅ እኛና ፕሮቴስታንቶች የምንለያይበት በጣም ብዙ የሆነ ልዩነት አለ። ምሳሌ ልስጥሽ። ለምሳሌ እዚህ ምድር ላይ የአማኝ የሆኑ ሰዎች አሉ አይደለ? እግዚአብሔር የለም ብሎ የሚያምኑ ሰዎች አሉ። እና እግዚአብሔር የለም ብሎ ለሚያምኑ ሰዎች ሄደን ሙሴ ቀይ ባህር እንደከፈለ ብንነግራቸው ለነሱ ተረት ተረት ነው። ኢያሱ በገባውን ሰማይ ላይ ፀሐይን 5 ዓመት እንዳቆመ ብንነግራቸው ለነሱ ተረት ተረት ነው። ጴጥሮስና ጳውሎስ እየተራመዱ በጥላቸው ድውያን እንደፈወሱ ብንነግራቸው ለነሱ ተረት ተረት ነው። ከነሱ ጋር በመጀመሪያ ማውራት ያለብን ቀዳሚ ነገር አለ ማለት ነው። ያ ደግሞ ምንድነው? ሀልዎተ እግዚአብሔር። ሀልዎተ እግዚአብሔርን ላላመነ ሰው ሙሴ ቀይ ባህር እንደከፈለ ብትነግሩት ባጭሩ ለሱ ቀልና ዘበት ነው ማለት ነው። ስለዚህ እህታችን እስከዳር ከፕሮቴስታንት እህቶች ጋር ከፕሮቴስታንት ወንድሞች ጋር አንዳንድ መንፈሳዊ ነገሮችን የምታወሩ ከሆነ እኛና ፕሮቴስታንቶች የምንለያየው በትምህርተ ሥላሴ ነው። እስቲ ስለ ትምህርተ ሥላሴ አንሺላችሁ። አንቺ ነገሮችን ላታቂ ላትረጂ ትችያለሽ፣ ግን ሶሻል ሚዲያው ደግሞ አመቺ ነው። ከፕሮቴስታንት ወንድሞቻችን ጋር በጣም ሰፊ ያነሳናቸው ዶክትሪናል ነክ የሆኑ ውይይቶች አሉ እና እነዛን በደንብ እያነሳሽ
ፕሮቴስታንት የሆኑ እህት ወንድሞች ደግሞ መጽሐፍ ቅዱሳዊ መሰረት ያለውን ነገር እያነሳሽላቸው እውነተኛውን ነገር እንዲረዱ አንቺም የራስሽን ውጤት የራስሽን ግዴታ መወጣት ይኖርብሻል። ከዛ በኋላ ግን ያው ለሌሎች ወንድሞች የምለው ነገር ባላችሁበት ቦታ ተቀምጣችሁ አላስፈላጊ በሆኑ ነገሮች ላይ የሆነ ነገር ምላሽ እንድትሰጡ ሰዎች ሲነዘነዟችሁ ለዛ ጉዳይ ምላሽ ለመስጠት ብዙ ፈርዘር አትሄዱ። ምክንያቱም እናንተ መለሳችሁላቸውም አልመለሳችሁላቸውም እነሱን ካሉበት የክደት ህይወት እንዲወጡ ያደርጋቸው። ለምሳሌ አሁን ስለ ሰማዕታቱ ጉዳይ የታችን እስከዳር ሄደሽ ከኛ በበለጠ መልኩ ፍትፍት አድርገሽ ብታስረጃቸው እነሱን ካሉበት የክደት ህይወት እንዲወጡ የሚያደርጋቸው ነገር አይደለም። ነገር ግን ትምህርተ ሥላሴ ላይ እንለያያለን እኛና ፕሮቴስታንቶች፣ ነገረ ክርስቶስ ላይ እንለያያለን፣ የነገረ ድነት ትምህርት ላይ እንለያያለን፣ ሌሎች በጣም መሰረታዊ የሚባሉ ትምህርቶች ላይ እንለያያለን። እነዚህን ትምህርቶችን ግን መሰረት ያደረገን ነገር ግን ስታወሯቸው በዚህ አጋጣሚ ፕሮቴስታንት ጓደኞች ያሏችሁ ክርስቲያን የሆናችሁ ቶች ወንድሞች ካሉበት የክደት እንዲወጡ የተቻላችሁን ጥረት ታደርጋላችሁ ማለት ነው። ለጊዜው ደግሞ የምታነሱትን ነገር ማታቁም ከሆነ ቅድም እንዳልነው ዩቲዩብም ቲክታክም የተለያዩ ነገሮችን ተጠቅማችሁ ስፔሻሊ የምናደርጋቸውን ውይይቶች አይታችሁ ደግማችሁ ያንኑ አጠገባችሁ ካሉ ወንድሞቻችሁ ጋር እያነሳችሁ እንድታወሩ በክርስቶስ ፍቅር እንጋብዛለን። እህታችን መተሽ ስለጠየቅሽ እናመሰግናለን። አመሰግናለሁ በጣም ቴንክ ዩ። እሺ እናመሰግናለን። ኦኬ እንቀጥል፣ ካቆምንበት እንቀጥል። እሺ ሶፊ ወንድማችን አይ ሆፕ መልስ ይዘህልን እንደመጣ ተስፋ አደርጋለሁ። ስግደት ሁሉ አምልኮ ነው የሚልን የመጽሐፍ ቅዱስ ማስረጃ እየመጣልን ነው። እዩ ባለህ አይደለ? ማቴዎስ 4:10 ላይ ስግደት ሁሉ አምልኮ ነው የሚል የመጽሐፍ ቅዱስ ማስረጃ ወንድማችን አምጥቷል እና ሲያወራ ስግደት ሁሉ አምልኮ ነው የሚል ሳይሆን አምልኮ ለእግዚአብሔር ብቻ እንደሚገባ መጽሐፍ ቅዱስ ይናገራል እኮ። ያው እኮ ነው ስግደት ሁሉ አምልኮ ነው ማለት አምልኮ ወይም ደግሞ ስግደት የሚገባው ለማን ብቻ ነው ማለት ነው? ለእግዚአብሔር ብቻ። በቃ ስለዚህ ስግደት ሁሉ አምልኮ ነው የሚልን ሐሳብ ነው ማለት ነው ይዘህልን የመጣው። ስለዚህ ለወንድማችን ኢዮባ በተረጋጋ መንፈስ ቅድም እንደምታወራው ሶፊዬ በመጽሐፍ ቅዱስ ማስረጃ አቅርብለት። ኢዮባ አብሮክ ያወራል። ቀጥሉ ኢዮባ። እሺ ሶፊ ወይ ኢዮባ እንዴት ነው? አለው ለእግዚአብሔር ይመስገን። እና ጥቅሱን ትነግረኝ እሱ ላይ እናወራ። ማቴዎስ ወንጌል ምዕራፍ 4:10 እሺ እርሱን ብቻ አምልክ ነው የሚለው። እሱ ብቻ ስገድ ግን አይልም። እሱን ብቻ አምልክ ነው እንጂ ለሱ ብቻ ስገድ አይልም። ስግደትን በብቻ አላስቀመጠውም ልልህ ነው ማለት ነው። ክፍሉ ነው ችግር የለም። ክፍሉ ራሱ ይናገር። እሺ አውጣና ማቴዎስ ወንጌል ምዕራፍ 4:10 እንደዚህ ይላል። ያን ጊዜም ኢየሱስ ሂድ አንተ ሰይጣን ለጌታ ለአምላክ ስገድ፣ በደንብ ስማኝ፣ ለጌታ ለአምላክ ስገድ እርሱም ብቻ አምልክ ተብሎ ተጽፏል አለው። ለጌታ ለአምላክ ስገድ እርሱም ብቻ አምልክ ተብሎ ተጽፏል ይላል። እርሱ ብቻ አምልክ ነው እንጂ ለእርሱ ብቻ ስገድ አላለም። እና እርሱ ብቻ ነው መመለክ ያለበት የሚለው ላይ እኮ እንስማማለን። ስግደት ግን ለእሱ ብቻ ነው የሚለውን ነው እንድታመጣ የምፈልገው እኔ። እዚህ ጋር እኮ ክፍሉን አይተው ከሆነ ስግደትን ከአምልኮ ጋር አያይዞት። አዎ እሱማ ለእግዚአብሔር ሲሆንማ አምልኮ ነው እኮ። ስግደትን ከአምልኮ ጋር አያይዞት እርሱም ብቻ አምልክ ብሎ ለእሱ ብቻ መመለክ እንዳለበት ስግደትም እሱ ብቻ እንደሚገባው ብቻ ብሎ አስቀምጦታል። ያውም ጌታ ኢየሱስ ነው የሚናገረው። እጅ ላይ ያለ መጽሐፍ ቅዱስ ያለው ስታነብ እዛ ክፍል ላይ በነገራችን ላይ በዚህ አቋምህ ከጸና ምንም ችግር የለብኝም። አንድ ጥቅስ ሰጠህና በዚሁ አቋምህ አሁን በምትፈታው መልኩ ትፈታዋለህ ማለት ነው። ከባድ አይደለም። ግን አንድ ደቂቃ ጠብቀኝ አንዴ። እሺ እስከዛ እንቀጥል ሶፊ። አሁን ያነሳው ማቴዎስ 4:10 ላይ ጌታችን ኢየሱስ ክርስቶስ የተናገረው ቃል ነው። ለጌታ ለአምላክ ስገድ እርሱን ብቻ አምልክ ተብሎ ተጽፏል እንዳለ ይናገራል። ብቻ የሚለው ቃል አምልኮ ገብቷል።
ከእግዚአብሔር በቀር ሌላ አምላክን ማምለክ ስለማይገባን ሰማል። ይሰማል። እሺ መኪና ውስጥ እስክገባ ነበር፣ ይቅርታ። ይኸውልህ ክፍሉ የሚለው እርሱን ብቻ አምልክ ነው። በዚህ እንስማማለን። ለእርሱም ስገድ ነው እንጂ ለእርሱ ብቻ ስገድ ደግሞ አይልም። ስለዚህ እዛ ክፍል ላይ ስግደትን በብቻነት ሳይሆን ያስቀመጠው አምልኮን ነው በብቻነት ለእግዚአብሔር ያስቀመጠው። በዚህ ደግሞ እንስማማለን። ግን ደግሞ ሲያንተ ባልከው ትርጓሜ መሰረት በቃ ስግደት ሁሉ አምልኮ ነው፣ ለእርሱ ብቻ ነው የሚገባው እያልክ ስለሆነ እስኪ አንድ ጥቅስ ልስጥህና አውዱ አልገባ ካለ ወይም አልረዳው ካልክ በምሰጥ ጥቅስ ምናልባት ከተረዳ ብዬ ነው። ዮሐንስ ራእይን እስቲ ያውጣው። እሰማለሁ። ሶፊ መጽሐፍ ቅዱስ የያዘ አይመስለኝም እና ሀሳቡን አንተ ነገር አሁን ይዣለሁ። ከያዝክ እሺ ያውጣለት ራእይ ምዕራፍ 3 ቁጥር 9 ራእይ መጽሐፍ ምዕራፍ 3 ቁጥር 9 እሺ ለቤተ ክርስቲያን መልአክ ቁጥር 9 እሺ እነሆ አይሁድ ሳይሆኑ አይሁድ ነን የሚሉ ነገር ግን ከሚዋሹ ከሰይጣን ማህበር አንዳንዶችን እሰጥሃለሁ። እነሆ መጥተው በእግር ፊት ይሰግዱ ዘንድ እኔም እንደወደድኩ ያውቁ ዘንድ አደርጋቸዋለሁ ይላል። ለማን ነው እንዲሰግዱ የተባለው? ለቤተ ክርስቲያን መልአክ ነው የተጻፈው። ምንድነው የቤተ ክርስቲያን መልአክ? እሺ የቤተ ክርስቲያን መልአክ የሚለው በዛን ጊዜ የቤተ ክርስቲያኗ መሪ ሜንሽን የሚያደርግ ይመስለኛል። ትክክል። ሰው ነው አይደል? አዎ፣ ግን ከሰይጣን ማህበርተኞች የሚለውን ፖይንት ደግሞ መርሳት የለብንም። አራሳም ከሰይጣን ማህበርተኞች የተባሉትም ሰዎች ናቸው። በግብራቸው እግዚአብሔርን የካዱ እነሱን ነው። በግብራቸው የሰይጣን ማህበርተኞች የተባሉ ወይም ጥሩ ያልሆነ ነገር የሚያደርጉ ሰዎች እንዲያመልኩ እግዚአብሔር ይፈልጋል ማለት ነው። እኔም እንደወደድኩ ይላልና እግዚአብሔር ሰዎች ኃጢአት ሲሰሩ ወይ በግብራቸው የሰይጣን ማህበርተኛ ሲባሉ ሰውን እንዲያመልኩ ይፈቅዳል። እሺ ይሄን ክፍል እኔ የምረዳበት መንገድ ልንገር። አንዴ ሶፊዬ ለወንድሜ ለኢዮብ ጥያቄ ያለኝና ራእይ ይገኛል። ቀጥል ሶፊ። እሺ ይሄን ክፍል እኔ የምረዳበትን መንገድ እኔ ልንገርህ። እኔም እንደወደድኩ ያውቁ ዘንድ ከእግር ስር መጥቶ ይሰግዱ ዘንድ የሚለውን ሐሳብ ሊትራሊ ተደፍተው አሁን እንደሚደረገው ስግደትን ያቀርቡልህ ዘንድ ሳይሆን እኔ እንደወደድኩ የኔ ኃይል በአንተ ላይ እንዳለ እኔ አንተን እንዳከበርኩ ያውቁ ዘንድ ደግሞም እነሱ መጥተው እጃቸውን እንዲሰጡ ደግሞም የእግዚአብሔርን ኃይል እንዲያውቁ የእግዚአብሔር ክብር በዚህ ስፍራ እንዲያውቁ የያዙት መንገድ ልክ እንዳልሆነ እንዲገባቸው እንዲገዙልህ የሚል ሐሳብን ይይዛል እንጂ ሊትራሊ መጥተው ካንተ እግር ስር ይስገዱ የሚል ፖይንት ነው ብዬ አልረዳም። ያው የኔ መረዳት ነው ያስቀመጥኩት ኢዮባይ። እሺ ከየት አመጣህ ይሄን ትርጓሜ? ጥሩ ነው የራስን መረዳት መናገር ልክ፣ ግን ከየት አመጣህ ይሄን ትርጓሜ? እሺ ለየራስ ተቋረጠ ያለ። እሺ ሶፊ አትሰማም? ሶፊ አንተ አለ ድምጽ እየተሰማን አይደለም። በነገራችን ላይ ክፍሉ የሚለው ከእግሮች በታች እንዲሰግዱ ነው የሚለው። ሊትራሊ እንዲሰግዱ የሚል ቃል አለ የለም ከተባለ አለ። ቃሉ ቢኖርም እኔ የምረዳው እንዲህ ነው ካለ አንድ ሰው ስግደቱ ቢሰገድም እንዴት ትረዳለህ ነው መባል ያለበት ማለት ነው። በራሱ አካሄድም ስንሄድ ቃሉ ቢኖርም መረዳቱ እንዴት ነው የሚለው እሱ የራሱን መረዳት እንዳብራራ እኛም ስግደታችንን እናብራራለን ማለት ነው። እንዲህ ብቻ ነው ብሎ እንትን ማለት አይቻልም ማለት ነው። በቃ ስግደት ብቻ ነው ብሎ ማለት
ወንድማችን ማለት ነው። በራሱ ማብራሪያ ቅድም የነበረውን ስግደቱ ለአምልኮ ነው የሚለውን ጣለው ማለት ነው። እሺ ቢጂኤም ምን ነበር ያልከኝ ቅድም? እንትን ራእይ ማለት ነው። ራእይ 22:8 እና 22:9 ይልኝ አንዴ። አይ አላይለ መጀመሪያ ስግደት ምንድነው የሚለው? ስግደት ዙሪያ ነው። 22:8 ሳይሆን ቆይ እሺ ቆይ አንዴ ምንድነው የሚለውን የተወሰነ እናወራበትና ከዛን የመልአኩና ዮሐንስ ንግግር ነው ሜንሽን ያደረከው እናየዋለን። ምንም ችግር የለውም። ስግደቱ ምንድነው መጀመሪያ? ስግደት ሁሉ ምንድነው? አምልኮ ነው ወይስ? ስግደትም አምልኮም ለአንድ ለእግዚአብሔር ብቻ ነው። ሌላው ከሰገድክ አምልኮ ነው፣ በቃ እያመለክ ነው። ኦኬ። ስለዚህ ይሄኛውን ጥቅስ ፍታልኝ። ያውኑን ጥቅስ ፍታልኝ። የመልአኩ መጽሐፍ የሚያሳዩ መልአኩ ዮሐንስ ሰግዶለት ስማ፣ ያሁኑን ያልኩ ራእይ 3 ነው። ከ19 3 ይቀድማል መቼም አይደል? እሺ ከ3 ጀምር እስኪ። ምን ማለት ነው? ወርሺፕ እንዲያደርጉ ነው የሚለው። በነገራችን ላይ እንግሊዘኛውን ሄዳችሁ መመልከት ትችላላችሁ። እንዲሰግዱ የሚለውን ወርሺፕ ነው የሚለው። ለማንኛውም ምን ማለት ነው? ፍታልኝ እስኪ። ታላቅ ዝምታ ሆነ። እኔ ገብቻ ነው እኛም ጋር ፈለገ እየተንቀሳቀሰ ነው። ወጣ አንተም ምንድነው? ወታደር አንድ ጥይት ይዞ እንትን አይገባም ይባላል። የውጊያ ሜዳ አይገባም ይባላል። ቢያንስ 2-3 ያዙ እንጂ እሷኑ ተኩሶ መሮጥ ከባድ ነው የሚሆነውና ለማንኛውም ዮሐንስ ራእይ በመልአኩና በዮሐንስ መካከል የነበረ ንግግር ነው። እንዳትሰግድ እኔም ካንተ ጋር አገልጋይ ነኝ ይለዋል መልአኩ ነው። ስለዚህ ስግደት ሁሉ አምልኮ ነው የሚል መከራከሪያ ለማምጣት ከሆነ የመጀመሪያ ሰው የሚጥለው ምንድነው? ዮሐንስ ሲጀምር በእግዚአብሔር መንፈስ ነበርኩ ነው የሚለው። ስለዚህ በእግዚአብሔር መንፈስ ሆኖ መልአክ የሚያመልክ ከሆነ የእግዚአብሔር መንፈስ መልአክ እንዲያመልክ እየመራው ነበረ ማለት ነው። ስለዚህ በእግዚአብሔር መንፈስ ሆነው ይስታሉ ማለት ነው። ያ ማለት ወንጌሉ መልእክታቱ ራእዩም ጭምር ልክ ነው የሚል ክርክር እንዴት ልታመጣ ትችላለህ? ምክንያቱም በእግዚአብሔር መንፈስ ሆኖ ራሱ መልአክ ሊያመልክ ይሰግድ ነበር እያልከኝ ስለሆነ ማለት ነው። እና ይገጫጫል ነገርየው። ቀጥሉ።